ስላመቻቸ እኔ ሶስት ነገሮች ላይ ነው ማየት የምፈልገው። የመጀመሪያው ቅድም በተደጋጋሚ ጊዜ ስንላቸው የነበሩትን ነገር ደግመህ የተናገርክበት ረዥም አንድ 6-7 ደቂቃ ሪከርድ ተደርጓል። ኤኒዌይስ እሱ እንዳለ ሆኖ እኔ አንድ ጥያቄ ያለኝ ጠቅላይ ሚኒስትሩ ከህወሓት ኃይሎች ጋር አላያንስ ቢፈጥርና መፍትሄ ለማድረግ ቢፈልግ የመጀመሪያው ቅድመ ሁኔታ የሚሆነው የወልቃይትና ጸገዴ እንዲሁም የራያና አላማጣ ጉዳይ መሆኑን ይታወቃል። ጠቅላይ ሚኒስትሩ የፈራውን ሶሉሽን ዛሬ ላይ የኤግዚስቴንሻል ትሬት አለብን ብለው ጫካ የወጡ ሰዎች በውር ድንብር አይ ዶንት ኖ ታክቲካል አላያንስ ቢባል አይሆንም፣ ስትራቴጂካል አላያንስ ቢባል አይሆንም። ምክንያቱም ታክቲካል አላያንስን ብለው ቢሄዱ በእርግጠኝነት የሚገጥማቸውን ነገር ያውቃሉ። ስትራቴጂካል አላያንስ ቢሆንም ምንም እንኳ ሞንጆሪኖ ተናግረዋለች ብዬ ባላምንም ከዛ ውጪ የሚሆን ነገር የለም። ሞንጆሪኖ አልተናገረችውም። ከገባም በኋላ ከፋኖ ጋር ምናምን የሚለውን ነገር ፍራንክሊ ስፒኪንግ አይ ዶንት ዋንት ቱ ቢ ነው ይሄ በኤአይ ምናምን ተሰርቶ ያሉ ነገሮችን እንትን ማድረግ አልፈልግም። ምክንያቱም ነገ ዋሾ መባል ስለማልፈልግ ማለት ነው። እኔ ባለኝ መረጃ እሱ አልተናገረችውም፣ ግን ከዛ ውጪ አይሆንም። በእርግጠኝነት ባትናገር ራሱ ከዛ ውጪ አይሆንም። ምክንያቱም እያንዳንዱ ዶክመንቶቻቸውን ስናይ ኢቨን የሳልሳይ ወያኔ እንግዲህ ሳልሳይ ወያኔ ማለት ቀዳማዊ ወያኔ ያለ ዳራ ያለ አሁን ሳልሳይ ሆኗል። ሳልሳይ ወያኔ የራሱ ሴንቲመንቱ ምንድነው? ሀገር የመሆን ፍላጎት ነው ያለው። ሀገር ለመሆን ደግሞ ፈርታይል ግራውንድ ይፈልጋል፣ ከኖርዝም ከሳውዝም በኩል ማለት ነው። ያም በግልጽ እኔ ማኒፌስቷቸውን አይቼዋለሁኝ። በቅርቡም ደግሞ አንዱ የሳልሳይ ወያኔ አመራር ሀታ ከፍተኛ ኮንቴስት የሆነውን ኤሪያ አዲስ አበባን ጭምር አዲስ አበባን ለጠያቂው ባለቤቱ ሰጥተን እኛ ሀገር መሆን እንፈልጋለን የሚል ንግግር ተናግሯል። ይሄ ባለበት ውስጥ ሪሊ የፓወር ሞንገር ከሆነ ይሄን ኃይል ወደ ጫካ ያስገባው ይሄ ሁሉ መስዋዕትነት ለምን ተከፈለ? በጎጃም፣ በወሎ፣ በጎንደር፣ በሸዋ ይሄ ሁሉ መስዋዕትነት ለምን ተከፍሎ ነው አሁን ተመልሰው በዚህ መንገድ ሰጥቶ በመቀበል መንገድ መጣመድ? ይሄ ሊንጉስቲካል ያለው ነገር just for the sake of ብለፊንግ የምንጠቀመውን እንደ ቁም ነገር ወስዶትም አሁን ሲተነትኑ አይቻለሁ። ጽምዶ አልክ ጥምዶ አልክ ጥምዶ አማርኛ ነው አይደለም የሚሉም ነገር ስላየው ማለት ነው። ምንድን ነው የተያዘው? ይሄ የመጀመሪያው ጥያቄ ነው። ሁለተኛው የና አያሌው መንበርን በተመለከተ እኔ አያሌው መንበር አውትስማርት አድርጓቸዋል ብዬ ነው የማስበው። እና ማንን እዚህ ፕላትፎርም ላይ በነገራችን ላይ የቤተ አማራ ሙቭመንትን የጀመሩት እና አያሌው መንበር ናቸው። አያሌው መንበር እነ መሳፍንት ባዘው እና መሰል ሰዎች በተደጋጋሚ እንዴት አድርገው ማኒፕሌቲቭ የሆነ ፖለቲካ ሲሰሩ እንደነበረ እኔ በደንብ ስከታተላቸው ነበር። they did their homework now የራሳቸው የፕሮቪንሻል እንትን ላይ ቆመዋል። ፕሮቪንሻል በቃ አሁን የራሳችን ጥቅም አናስነካም። ያን ብቻ አይደለም፣ ከብልጽግና ጋር ገብቶ ያለው የአንዱ የፋኖ ፋክሽን ራሱ the only time ከዚህ በኋላ አፈሙዝ አንስተን ነፍጥ አንግበን የምንዋጋው የወልቃይትና ጸገዴ ጉዳይ ላይ ብቻ ነው ብሎ ተናግሯል። ይሄ ማለት from the very beginning የራያና ያላማጣ ጉዳይ they don't care about ሌሎች ኮንቴስትድ የሆኑ ኤሪያዎችም አይመለከታቸውም ነበር ማለት ነው። ስለዚህ it is all about power ለፓወር ደግሞ ኢያሱ አባል thank you so much በ21ኛው መቶ ክፍለ ዘመን ለፓወር ስትረግል ተብሎ ህዝብን የጦስ ዶሮ ማድረግ ምን አይነት ገንገበትነት ነው የሚለው። በወሎኛ ገንገበት ይባላል። ነግረው የማይገባ ሰው ገንገበት ነው ይባላል። እና አሁን የአማራ ብሔርተኝነት ውስጥ ያሉ ሰዎች የውሸት አሞረኛ ታሪክ ነው የገጠማቸው። ቀበሮ መጣብኝ እያለ ሲጮህ ሰፈሩን ሲያስደነግጥ፣ ቀበሮ መጣብኝ እያለ ሲጮህ ሰፈሩን ሲያስደነግጥ፣ መጨረሻ ላይ ግን እውነተኛው ቀበሮ ሲመጣ ማን ይውጣለት? አሁን ላይ እኔ የበቀደሙን የኦልሞስት 55 ደቂቃ በፓርት 1 እና ፓርት 2 በአሚኮ ላይ የተሰጠውን ኢንተርቪው አዳምጫለሁ። ጎረቤት ሲታማ ለኔ ብለህ ስማ ነው ነገሩ። እዛ ቦታ ላይ የተደረገውን ኢንተርቪው የልማት ጥያቄዎችን በሙሉ አያሌው አክኖሎጂ አድርጓል። አማቼ ቆቁ አንተኑርና ሁሉም ይለቁ ብሎ ፔጁ ላይ ጽፏል። ይሄ እኛ አካባቢ አማቼን
ከሁሉም ታቀርባለህ እህትን ያገባ ማለት ነው። ስለዚህ የናያሌው ግሩፕ አብይ አህመድ አሊን ከዚህ በኋላ አንተ ኑር፣ በአንተ ዙሪያ የሚያፈነፍኑ ሰዎችን በሙሉ እኛ ሰባብረንልሃል። ከዚህ በኋላ የሚመጡ አላይመንቶች ናሽናል ኢንተረስትን ጥያቄ ውስጥ የሚያስገቡ ስለሆነ ደፍሮ የሚመጡ ሰዎች የሉም ነው። ዳስዋይ በቀደምም የጽምዶ ጉዳይ በዋናነት የሚጠቅመው አብይ አህመድን እንጂ ሌላውን ኃይል አይደለም ብዬ የተናገርኩት። ምክንያቱም እድሜያችንን በሙሉ እከሌ ጠላት ነው የተባለ እንጎጎ ሲሰራልን ኖሮ ኦሎፍ የሰደን የጠላቴ ወዳጄ ነው ዘላቂ ጥቅም እንጂ ዘላቂ ጠላት የለም ገለመሌ ማንም ኮይን አድርገው ማንም I don't care about the term። እኔ ያስቁኛል አንዳንድ ሰዎች ፕሮፐርሊ ራሱ ተርሞችን ማንበብ የማይችሉ ሰዎች ታይትል እየጨመሩ እየመጡ የሚሰሩብን ፖለቲካ በጣም ነው የሰለቸኝ። ነገር ግን ቴዲን የማመሰግንህ ዛሬ እናያሌው መጥቶ ይሄን ያህል ደቂቃ ይዘው ማብራሪያ የሰጡት there is nothing behind their discussion except የሰሊጥ ፖለቲካ ብለን ስለነካናቸው እኛ የሰሊጥ ተጋዳላይት አይደለንም። እኛ የምንጋደለው እኛ የምንታገለው ለፕሮቪንሻል አስተዳደራችን ነው። ፕሮቪንሻል አስተዳደራችን ደግሞ ዘላቂ ጥቅማችን ነው። ከዚህ በኋላ ወልቃይትና ጸገዴን መሐከል ላይ አድርገን የራሳችን ፈርታይል ሆምላንድ መስራት እንችላለን የሚል ትግል ነው ያካለ እኔ አፕላውድ ፎር ደም እኔ የምፈልገው ያንን ነው። እንደ ወሎ በመላ ኢትዮጵያ ውስጥ ሳቦታጅ ተደርገን ስንገደል ነበረ። ኤግዚስቴንሻል ትሪት ተብሎ የወሎ ከአማራ ክልል ውጪ ያለውን ወለዬ በተገደለበት ሰዓት በሙሉ አማራ ተገደለ ብለው ፖለቲካ ሲሰሩ የነበሩ ሰዎች ተበታት ነው ዛሬ እንዳውም ስም የሚያጠለሹ ሆነው ነው ያሉት፣ የሚሳደቡ ሆነው ነው ያሉት። ኦኬ አንዴ ኦኬ ያ በሆነበት ውስጥ እኔ ያያሌው መንበር ትግል መጀመሪያም ስጠራጠረው ስለነበረ አልደግፈውም። አሁን ላይ ግን ጭምብሉን ገፏል ነው። ከዛ ባሻገር አያሌው ሸዋን ነካ አድርጎ እሱን የሸዋ ፖለቲካ ሰለባ እንደሆነ የሸዋ ፖለቲካ ከጎንደር ጋር ምንም አያገናኘውም። ሲጀምር ሸዋ ላይ እኮ በዛብህን እኮ ቀጥቅጠን እኮ ያባር ነው አይደል እንዴ? ከየት አምጥተህ ነው ሸዋን ያንተ ታሪክ የምታደርገው? እዛው ራስህን ቻል። የሸዋ ፖለቲካ ውስጥ ጎንደር የለበትም። የወሎን ፖለቲካ ውስጥ የላችሁበትም። የውርደት ፖለቲካ ነው የምትፈልጉት። ውርደታችሁን ተከባንባችሁ አብይ አህመድ እግር ስር ገብታችኋል። ታማኝ በየነ መጀመሪያ አዋረደ፣ አሁን ደግሞ እናንተ ገብታችኋል ነው እያልኩ ያለሁት። ስለዚህ ከዚህ በኋላ ጨው ለራስ ስትል ጣፍጥ ነው። ይሄ በአማራ ፖለቲካ በሚባል የባህያ ቆዳ በተሰራ ናሽናሊዝም የምትበላ ወለየ ካለ ለራስ ስትጣፍጥ ነው ማለት ነው። እኔ የገባው ታንኪ ሶ ማች ቴዲ ታንኪ መሐመድ። እሺ ቶሎ ሰዓት እንዲደርሳቸው ነው ጥያቄ ያቆምኩት። አንዳንዶቻችሁ ጥያቄ ጠይቅ ምትሉኝ ስጠይቅ በማንነታችሁ ላይ እንደተሰነዘረ ጥቃት ትቆጥራላችሁ። ዝም ስል ጠይቅ ትላላችሁ። እንደው መከራ ውስጥ ገባን። እስከ መጨረሻ ድረስ አልጠይቅም። ቶሎ ሰዓት እንዲደርሳቸው ነገ ፕሮግራም ስላለን ከሰዓታት በኋላ ውስን ሰዎችን አስገብቼ የተጠያየቅን እናወራለን። ኦኬ ከመሐመድ ቀጥሎ መሄደው ወደ ልዕልና ነው። አይ ቲንክ ልዕልና ከዛ የመጨረሻውን ዙር 5 ደቂቃ አድርግና እንሰነባበታለን። ልዕልና 8 ደቂቃ አለሽ። ኦኬ ቴንክ ዩ ቴዲ። አንዳንዴ ግራ ይገባኛል። አማራ ያልሆኑ ሰዎች አማራንን ብለው የሚያምኑ ሰዎች አማራ ውስጥ እንዳሉ አውቃለሁ። በዛ ፓርት ከሆነ ይገባኛል። እንደው በዚህ አትሊስት ሰላም ብትሰጡን ጥሩ ነው ብዬ አምናለሁ። እሱም ብዬ ልለፈው። አማራ ነኝ ማለት ያለቻለ ስለ አማራ ጉዳይ አያገባችሁም። ዳት ሲምፕል እዛት ብዬ ነው ማምነው በመጀመሪያ ደረጃ። እኔ ግን ይሄ ከወያኔ ጋር የሚሽለጠለጥ በምን አይነት አግሪመንት እንደ መስራት እንደምትፈልጉ መግለጽ እንኳን የማትችሉ ጠላት ህዝባችሁ ላይ ራሱ የተሰራውን ታሪክ ትርክት ህዝባችን 60 ዓመት ሙሉ የተሰቃየበት በፖለቲካ ምን ምክንያት እንደሆነ ኤክስፕሌን ማድረግ የማትችሉ አሁንም እንደ ጫማ ጠራጊ ተጠቅሞ ወያኔ ሊጥላችሁ የተዘጋጃችሁ ሰዎች በጣም ነው ግራ የሚገባኝ። መቼ እንደምትነቁ ራሱ አላቅም። እነሱ ደፍነትሊ ስለምትጠቅሟቸው ለሶስተኛ ራውንድ አማራን ማጃጃል እንችላለን። እንዴት እንደሚንቋችሁ ራሱ ብታቁ
ልነግራችሁ አልችልም። ምክንያቱም እናንተን አክብረው ራሱ ምናምን ነገር ሁሉ አይደለም በሶሻል ሚዲያ ላይ እንኳን እንትን የሚያናግሯችሁ። የአማራን ትግል የሚወስነው እዚህ ላይ የሚገርመኝ ነገር አንዱ ምን ብሎ ይጽፋል? የአማራን ትግል የሚወስነው መሬት ላይ ያለው ብቻ ነው ብሎ ይጽፋል። ታች ያለው ወያኔ ማለት ነው። ለራሱ አጥምዶ ራሱ ትቦ ተቀርቅሮ አገር ገነጥላለሁ ብሎ የተዘጋጀ ወያኔ ማለት ነው። እና መቼ እንደምትነቁ አላቅም፣ ግራ ይገባኛል። አንዳንዴ ከታይም ትነቃላችሁ ብዬ አስባለሁ። አንዳንዶቻችሁ በተለይ ፖለቲካ የምታውቁት ደግሞ አውቆ አበድ ብያቸዋለሁ። አብዳችሁ በቃ አንሰራም፣ ሁለት ቦታ መጫወት እንችላለን እኛ ባልነው እጅ እስከምንጠመዝዝ ድረስ ህዝብን ገደል ውስጥ ቢገባም ተይዘን ገደል እንገባለን እንጂ ወያኔን ከቨር እንሰጣለን ብላችሁ የተዘጋጃችሁ አላችሁ። ቢፎር ኢትስ ቱ ሌት አይ ሆፕ ቀይ መስመር ይዛችሁ ወይ ይሄን ፖለቲካ ታቆሙታላችሁ ወይንም በግልጽ ወጣችሁ ነው ይሄ ቀይ መስመር ነው በቃ መጣስ የለብንም ትላላችሁ። ምክንያቱም አንሰራም እያላችሁ ከዴይ አፍተር ዴይ ከቨር እየሰጣችሁ ያላችሁ ሰዎች አላችሁ ብዬ ስለማምን ማለት ነው። ሁለት ቦታ መጫወት እንችላለን አድፍጠን በሁለት ቦታ መጫወት እንችላለን ብላችሁ ያላችሁ አላችሁ ማለት ነው። እሱም ደግሞ አይሳካም። እሱም ሌላ ጥፋት ነው። በዚህ ሰዓት ላይ ሌላ ሁለተኛ ጥፋት ማለት ነው። አንድ ላይ ቁሙ፣ እምቢ። አብራችሁ ስሩ፣ እምቢ። እንነጋገር፣ እምቢ። ግራ ይገባኛል አንዳንዴ። በተቻለ መጠን ለህዝቡ የሚበጀውን ነገር ቶሎ ወደ መስመር ይዛችሁ ቢፎር ኢትስ ቱ ሌት መነጋገር ይሻላል ብዬ ነው ማየው። ለኔ ወይ አማራ ነህ ወይ ጥምዶ ነህ። ጥምዶ ስትሆን ደግሞ ወይ እርስ በርስ ተሳስረ ተባልተ ተጨራርሰ እዛው ታልቃለ ማለት ነው። ዳሳው ዝገነገው መጨረሻው ያ ነው የሚሆነው ብዬ ነው ማምነው። እኔ አንዳንዴ ምን ለመሆን እስከመቼ ድረስ እንደምትታገሱ ስለማላቅ በአማራ ፖለቲካ ውስጥ እኔ የምጠላው ነገር ቢኖር ይሄ ጎጥ ፖለቲካቸው ነው። ቱ ቢ ኦነስት በነ ያለው በኩል ያለውን ይሄ በጥግ ተይዞ ምናምን ነገር የሚደረገውን ነገር I don't approve it። እነሱም የሚያረጉት ነገር there is a behind it political reason አለው ብዬ አምናለሁ። ግን ይሄ ህዝብ ለህዝብ እንደዚህ ስድብ የምታረጉትን ነገር በተቻለ መጠን ብታቆሙት ለራሳችሁ እንኳን ይበጃል ብዬ ነው ማምነው። ምክንያቱም እነሱ በስድብ የጀመሩትን ነገር ፖለቲካ እንትን ይዛችሁ እናንተ መልሳችሁ ትቦ ውስጥ ተቀራቀራላችሁ ብዬ ስለማምን ማለት ነው። I don't believe በተለይ ወልቃይት ላይ ጢባጢቤ የተጫወተው ፖለቲካ ኃይል እናንተም የምትሄዱበትን መስመር አፕሩቭ ያደርጉታል ብዬ ስለማላምን ማለት ነው። ለማንኛውም እኔ ማለት የምፈልገው ቴዲ ሰምቻቸዋለሁ ያሉበትን የፖለቲካል ስታንድ ኮምፕሊትሊ አንደርስታንድ አደርጋለሁ። ግን ለአማራ ህዝብ በዚህ ሰዓት ላይም የሚበጀውን ነገር የሚያውቀው ህዝቡ ነው። ህዝቡ የሚወስነው ህዝቡ ደግሞ ደስ የሚለው ፓርት ህዝቡ ፉሊ ሰፖርት አድርጎ ቢሆን ኖሮ ይሄ ነገር አማራ ጥያቄውን እንኳን ከዚህ በኋላ ራሱ የሚመልስ ህዝብ ነው። አናንቆ አጣጥሎ ጥያቄ ሌላ እንደሚጠይቅ አስመስሎ የሚካሄድበት መንገድ ትክክል አይደለም ብዬ ነው ማምነው። ቴዲ ቴንክ ዩ። እሺ የመጨረሻ ዙር ላይ ነው ያለነው። 5 ደቂቃ ልስጣችሁና በተነሱ ጉዳዮች ላይ የመጨረሻ ሀሳባችሁን እየሰጣችሁኝ እንሰናበታለን። ከሴፍ ጀምራለሁ። ሴፋችን 5 ደቂቃ አለ ወንድሜ። እናመሰግናለን ወንድማችን። ትዕግስትን ሳላደንቅ አላልፍም። ከ36 ይላል እጀምራለሁ። እሺ በ6 ደቂቃ እንግዲህ በጀት ፍጥነት ሊሄድበት በቀልድ ብጀምር ያው 12ኛ ክፍል ቢሆን የቴዲ ቤት መስፈርቱ ጥሩ ነው እላለሁ። አንዳንድ ካቀም በታች አሉ። እሺ ኮመንት ላይ ዝቅተኛ ኮመንት የምታደርጉ ሰዎች የትምህርት ደረጃቸው 12 ነን ብለው 12 ነው ይሁን ብያለሁ። ሰርገው የገቡ ካሉ ስንተኛ ክፍል ነው ብላችሁ ጠይቋቸው። ኮመንት ላይ እንደዛ ነው። ስቴጅ ላይ ግን ልክ ነን። ቢያንስ የመጀመሪያ ዲግሪ እናደርጋለን። ግዴታ ነው። ይሄ ግዴታ መሆን አለበት። ቴዲያችን የወረዱ አሉ። እሺ ምንድነው ይሄ ዝም ብሎ የሰፈር ብሽሽቁ ስድድቡ አንዳንድ ሰዎች ከሳሽ ሆነው ሲመጡ በጣም ነው ያሳቁኝ። እነሱ ለጎንደር ህዝብ በሽታ ምናምን ሲያቀብሉ የነበሩ ሰዎች ናቸው። ይሄ ምንም ተገቢ አይደለም።
ከየትኛውም ሰፈር ብዙ ባለጌ አለ። ከየትኛውም ብሔር፣ ከየትኛውም ሀገር፣ ከየትኛውም ሰፈር ምናምን ደፋሪ፣ ገዳይ፣ ባለጌ፣ ተሳዳቢ ምናምን አለ። አንዱ ለአንዱ የሚሰጥ ነገር አይደለም። አንዳንድ ሰው ዚያድ ባሬ ሶማሌ ኢትዮጵያን ሲወር ባለፈው አብይ አህመድ ሶማሊላንድን ሀርጌሳን መልሳለሁ ሲል እኛ ብንጣለውም አብይ አህመድን መቼም ሀገራችን ወደብ ካገኘች አታምጣ አንልም ብለን ስንደግፍ መንግስት ይደግፍ የነበረ አካል ተገልብጦ ቆርጦ የዚያድ ባሬን ኦጋዴንን ቆርጦ ከሶማሌ ጋር ካርታ አድርጎ ማለት ነው የታላቋን ሶማሌ ይዞ ይመጣሉ። ዛሬም እነ ጀዋር ጋር የሚቆሙበት ያኔም ከሶማሌ ቡድን ጋር የቆሙት ምን እንደሆነ እናውቃለን። ያው እዚህ ቤት የማይፈቀድ አጀንዳ ስለሆነ እናነሳውም። ዞሮ ዞሮ የእምነት ብሔርተኝነት ነው፣ ምንም ጥያቄ የለውም። ሀገርን ሸጦ የዚያድ ባሬን ካርታ ማስቀመጥ ዛሬ ደግሞ ከጀዋር ጋር ትራንስ ኤትኒክ ሆኖ ማንነትን ቀይሮ ያው እዛ ጋር የአርሲ ፖለቲካ ሞርኔን ኢንተርቴን ያደርገኛል ብሎ እንትን ማለት ያስቀኛል። እና ምን እንደሚያደርግ እናውቃለን። ይሄን ብሔርተኝነት እናውቀዋለን ነው። እና ይሄ የሰሜን ኦሮሚያ ምናምን አጀንዳው ምናምን ይሄ ከእምነት እንትን ጋር ምናምን ወሎን እንትን ማለት ነው። ያው ይሄ የትም አያደርስም። እንኳን አማራ እንደዚህ ክንዱ በፈረጠመበትና በታጠቀና እንትን ባለበት ሰዓት ይሄ ዝም ብሎ የትም እንትን የማያለግ የማይደርስ እንትን ምንም አያመጣም። ምንም የምታመጣው ጉዳይ የለም። ሁለተኛ ይሄ ሰሊጥ ፖለቲካ የሚባለው ወልቃይት እኮ በትግራይ ክልልም እያለች ሰሊጥ ያመርታል። ወደፊት ጀርመንም ቢይዛት ኤርትራም ብትወስደው ሱዳንም ቢይዘው ምንም ቢይዘው መሬቱ ሰሊጥ ያመርታል። ማምረቱ አይቀርም። በተለየ ሁኔታ ልክ አሁን በዚህ 8 ዓመት አይደለም ሰሊጥ የተመረተበት ወልቃይት እና ይሄ ሰሊጥ ፖለቲካ ምናምን ዝም ብሎ ተገቢ ያልሆነ ስም መሰጣጠት ነው። ፌር አይደለም ብዬ ስለማምን ነው። ሰዎቹ ጋር የፖለቲካ ልዩነት አለኝ። እኔ እንደገባው ስጣላቸው ነው ያየሁት። ቴዲ ምንድነው የፖለቲካ አንድነት የለንም ከነዚህ ሰዎች ጋር። የመንግስት ደጋፊ ናቸው ብዬ ነው ማምነው። እኔ የመንግስት ደጋፊ ናቸው፣ የኦህዴድ አጋር ናቸው ብዬ ነው ማምነው። በግልጽ የመንግስት አጋር የሆኑ ከተለያየ ቦታ የመጡ አሉ። ምክትል ጠቅላይ ሚኒስትሩ፣ ርዕሰ መስተዳድሩ ምናምንም አሉ እና እያሌው ምናምንም አሉ። በቃ በግልጽ ታክቲካል አጋር እንሆናለን የሚሉ። ለኔ ደግሞ ስጋቴ ነው አዲስ አበባን ፊንፊኔ ያደርጋል ምናምን ብዬ ነው። ዛሬ ምዕራብ አርሲ ጥቁር ውሃን ተሻግሮ መሀል ሐዋሳ ሊገባ ነው። ለሲዳማ ብሔርተኛም ስጋቱ ነው። ባቢሌን ድሬዳዋ ምናምን አልፎ እንደምታውቁት ሶማሊያ ለሶማሌ ብሔርተኛ ስጋት ነው፣ ለሁሉም ስጋት ነው። ስለዚህ እኔ ትሬት ነው እናንተ የምትሉት መንገድ አላይም ነው። በቃ ይሄ በግልጽ መነጋገር ነው። እነሱ ኦህዴድን እንደ ትሬት አያዩትም፣ እኛ ኦህዴድን እንደ ትሬት እናየዋለን። በዛ አንጻር ነው ጽምዶ ስላስፈራው ነው ጎጃም ሄዶ የለመነው። የ140 ዓመት በፊት የነበረ ንጉስ ደርግን ኢህአዴግን ምንን ዘሎ ዮሐንስ የጨፈጨፋቸው ያለው እየለመነ ነው ያለው። ደጋዳሞትም በጀትን የደበደቡ ታንክ ሜካናይዝድ ጦር ይዞ ነው የገባውና አስግቶታል። ጎጃምን ቀስሞ መስወር ፈልጓል አብይ። አይቻልም። ይሄ ደግሞ የጎጃም አማራ ጠንካራ አማራ ነው፣ ይዞልናል፣ ወጥሮ ይዞልናል። እናመሰግናለን የጎጃም አማራ ለሚያደርገው ተጋድሎ ማለት ነው። እና ጽምዶ ሲል እኔ ጽምዶን ባልደግፍም መጥቼ እሱ ስጋቱ እንዲቀንስ አይዞህ እኛ እንጣመርልህም ከትግራይ ጋር እንትን የምናደርገው እንትን የለም ምናምን እያለን አናወራም። ለምን እናወራለን? በቃ ፈርተሃል። ከፈራ እንደፈራ እንድቀር ነው የምፈልገው። አንተ ጽምዶ ምናምን ግን እንደነገርኩ የሶማሌ የሲዳማ የጉራጌ እንዱ ምናምን ሲታገሉ አይታል ቴዲ አይደል? የጉራጌ ብሔርተኞች ኦሮሞ ማለት ጉራጌ ማለት ኦሮሞ ነው ገዳ ክብር ምናምን እያሉ ሶዶ ማለት ጉራጌ ሲሆን ኦሮሞ ነው እየተባለ ሁሉም ለራሱ ሲሆን እሺ ቴዳ ይታገላልና ብዙ አጋሮች አሉት አማራ ግዴታ አንድ እንትን አይደለም ማለት ነው። እና አንተ እሱን ኮንፈርት እንዲሰማው ሲል የመንግስት ደጋፊ እንዲሰማው ብለን ወተን ወያን እያልን አናለቅስም። ጠላታችንን ኮንፍሊክት ኦፍ ኢንተረስታችንን ግን በሚገባ ጠንቅቀን የምናውቅ ሰዎች ነን። ከዛ በተረፈ የመጨረሻ እንትን ምለው ይሄ የኦህዴድ እንትኖች ይሸነፋሉ። ምንም አይነት ስር መሰረት የላቸውም፣ መሬት ላይም ኃይል የላቸውም። ጎንደር አማራ ከምንም በላይ እንትን እየከፈለ ያለ አካባቢ ነውና ይሸነፋሉ። አቅም የላቸውም። ዝም ብሎ የማይጠቅም ፖለቲካ ነው። እንደዛ ነው የኔ እይታ። አመሰግናለሁ። ቴላ ቴንክ ዩ ሴቫችን ቴንክ ዩ። ወደ አጼ ዘርዓ ያዕቆብ እንሄዳለን። ዋና አማራ ወደ መድረክ። ቴንክ ዩ ቴዲ። ኤኒዌይስ አንዳንድ ነገሮች የተነገሩ ንግግሮች አሉ። ባይ ዘ ዌይ አሁንም ግልጽ እየተናገር ከህወሓትና አብይ አህመድን እኩል ማድረግ ቡድን መጥቶ ስለ አማራ ፖለቲካ ዝርዝሮ ማውራት አይችልም። ይሄንን ሪያሊቲ መጋፈጣል። ቀደም እንደውም ልልና ስታነሳ ነበር። ግልጽ አቋም ይዘህ መምጣት አለ ወይ? ሁለቱንም ትጠላለህ? እንደ አማራ ብሔርተኛ የምንሄድ ከሆነ አብይ አህመድም ህወሓትም ጠላቶች ናቸው ብለህ ትሄዳለህ
ወይ ጽምዶ እያልክ እንትን ብላ ከኤርትራ ከትግራይ ጋር ከተለያዩ ሀገሮች ከተለያዩ ኃይሎች ከሆነ ተሰልፈ ትመጣለህ። ይሄ ነው ያለው ማለት ነው። እኔ አሁን ለምን ጽምዶን አንደኛ ይሄንን የአፋብንን ለምን አደግፍም ካላችሁ ጽምዶ ጋር ብቻ ስለሚሰራ አይደለም። ፕሮክሲ ጦርነት አማራ ክልል ውስጥ ይዞ ሊመጣ ለምሳሌ የትግራይ ልጆች ስጠይቃቸው ፋኖ ጀግና ነው፣ ፋኖ እየገሰገሰ ነው፣ ፋኖ እየቀጠቀጠ ነው ምናምን እያለ ፖለቲካ ይሰራል። ኤርትራኖችም አያለው ልክ ኤርትራኖች ዘመመት ሲመጡ እኛ ጦርነት አንፈልግም ነው የሚሉ። ምን ማለት ነው? አማራ እንዲዋጋለት ትፈልጋለህ፣ ጦርነቱ ግን አካል መሆን አትፈልግ። አያችሁ ጽምዶ መዳረሻው የአማራ ክልልን የፕሮክሲ ጦርነት የአማራ ክልል የጦርነት ሜዳ ማድረግ ነው እንጂ የሚፈልገው ጽምዶ መዋጋት አይፈልግም። የትግራዮች ልጆች ናቸው ፋኖ እየገሰገሰ ነው፣ ፋኖ ጀግናው ቀጠቀጠው አብይ አህመድን ብሎ ከኋላ እያጋፈረ እንትን መሀይም እኛ እንደኛ አይነት መሀይም ልጆች ደግሞ መተን ደግሞ ምን እንዋጋላቸዋል። ስለዚህ ምን እያደረጉ ነው? ጦርነት ከራሳቸው አካባቢ እያራቁ ነው ያሉት። ህዋትም ብልጦና እያደረገች ነው ያለችው። ጅል የአማራ ማህበረሰብ አገኘች መታ ያስቀጠቀጠች፣ እርስ በርሳችን እኛ እንዋጋላቸዋለን። አብይ አህመድ በዚህ በኩል ሚሊሻውን እያስታጠቀ የብልጽግና ደጋፊዎች መጥተው ጀግናው ሚሊሻ ቀጠቀጠው ይላል። አማራ እርስ በርሱ ነው እየተዋጋ ያለው። አያችሁ ይሄ አጃጃሉ ማለት ነው። ይሄ ሪያሊቲ ማለት። ስለዚህ የፕሮክሲ ጦርነቱን ትፈልጉታላችሁ ወይ? ባለፈው አይታችኋል ሁጅዝ የተደረጓል። በሁመራ በኩል ሊመጡ ፈልገው ነበር፣ አልተሳካላቸውም። የተከሰ ዘብና መከላከያው እዛ ቀጥቅጧቸው። አሁን ጥያቄው አፋብን ላይ ግን ጥያቄ መጠየቅ አለበት። አፋብን ላይ ምንድነው አፋብን ላይ መጠየቅ ያለበት? አፋብን 4 ኪሎ የመሄድ ፍላጎት አለ ወይ? ጥያቄ ቅድም እንደውም በደንብ አድርጎ ቴዲ እንደውም ከዚህ በፊት እኛ ስናነሳ የነበረው ጥያቄ አሱታ ትክክል ጥያቄ እኮ ምንድነው ሮድ ማፑ? አሁን ለምሳሌ የቲፒኤልኤፍን ሮድ ማፕ እናውቃለን፣ የኤርትራን ሮድ ማፕ እናውቃለን፣ የሁሉንም ሮድ ማፕ እናውቃለን። የአፋብንን ግን ሮድ ማፕ ሰጥቶናል እንደ ድርጅት ራሱ እዚህ ባይዘው ያሉት ይሄ ሬጉላር ሲያትል አማራ ማህበር ምናምን አማራ ማህበር እኮ ይበልጡታል እኮ አፋብን። አትሊስት የራሳቸው ማኒፌስቶ አላቸው፣ የሚታገሉበት ዓላማ አላቸው። አፋብን ምንድን ነው ዓላማ? ምንድን ነው የሚታገሉ? የአማራ ጥያቄዎችን አንደርስታንድ ያደርጋሉ። ወልቃይት፣ ራያ፣ መተከል፣ ሸዋ ምናምን ከክልል ውጭ ያለውን አማራ ምናምን ጥያቄዎች አሉት። ጥያቄዎቹ ይሄ ነው ብሎ በግላጭ ይዞልን መጥቷል። አልመጣም። ስለዚህ በሌለ አሁን እኮ እዚህም ያላችሁት አሁን ዩሪም ወንድማችን ሌላችሁን ኮንፊውዝ ናችሁት። አፋብን ሮድ ማፕ ስለሌለው ምን እንደምደገው እነሱን ተማምናችሁ ነው። ካሁን እነሱ ይጠይቁ ነው እንጂ በራሳችሁ ራሱ መመለሳችሁ። ቢካዝ ድርጅቱ ዓላማ ቢስ የሆነ ድርጅት ስለሆነ ጎል የለውም፣ ዓላማ የለውም፣ ወደፊት ለፊት መሄድ አይፈልግም። ይህንን ሪያሊቲ መገብ ሰራዊት ማቀናጀት ይችላል። 4 ኪሎ ለመሄድ ሰራዊት ማቀናጀት አለ። አሁን ባለው ደረጃ ምስራቅ ጎጃም ያለ አመራር ምዕራብ ጎጃም ሲመጣ ቦፌላ ላይ እየተገረፈ ማርሸትን አይተናል። ምዕራብ ጎጃም ያለ ፋኖ ደግሞ አመራር ምስራቅ ጎጃም ሲሄድ እየተቀጠቀጠ ነው ያለው። መጥቶ ምን ይልሃል ግን አማራ ከአዲስ አበባ ከባህር ዳር ወደ አዲስ አበባ መሄድ አልቻለም። ትክክል ነው። አብይ ኦነግ እዛ ጋር ብልጽግና የአማራን ማህበረሰብ ከአዲስ አበባ ከባህር ዳር ወደ አዲስ አበባ እንዳንሄድ አድርጎ ነው። አነስትና አውራ ከባህር ዳር ወደ ደጀን ደግሞ ፋኖ አሁን ያለው አፋብን የሚባለውና ሚሊሻው እንድንሄድ አድርጎናል። ወይም አሁን እኮ ድሮ እኮ እንደው ከባህር ዳር ወደ አዲስ አበባ ነው ወይም ከዛ አካባቢ ወደ አዲስ አበባ አጎራባሽ ነው። አሁን እኮ እዛው ሰፈር ለሰፈር ከአንድ ቀበሌ ወደ አንድ ቀበሌ እኮ መሄድ አትችልም። ስለዚህ ጦርነቱ እየገፋ በመጣ ቁጥር የስጋት ቀጠና መሆኑ የማይቀር ነው። ስለዚህ አፋብን መጠየቅ አለበት። ወልቃይትና ራያ ላይ ምንድን ነው አቋም? አሁን ራያ አሁን ለምሳሌ በትግራይ እጅ ነው ያለው። አሁን ከጸምዶ አንድ ላይ እንስራ ትላላችሁ። ለምን ታዲያ የትግራይ ኃይል ወሮ የያዘውን ራያ ለምን ነፃ አድርጎ ያወጣ? ኦነግ ጋር አብረን እንስራ ትላላችሁ። ኦኬ ይጨርስ። ኦነግ ጋር ያለውን አብረን ጋር እንስራላችሁ። ለምን ደራን ኦነግ በዚህ ሰዓት ላይ በደራ ቁጥጥር ውስጥ ነው ያለው። ኦነግ በኦነግ ቁጥጥር ውስጥ ደራ ያለው ለምንድን ነው? ደራን ውጡ ማትሏቸው። ስለዚህ ጸምዶ የሚባል አንድነት የሚባል ከሆነ መጀመሪያ በወልቃይትና በራያ እሱን ወደፊት እንመልስበታለን። ምን ማለት ነው? ከአሁኑኑ ሳትነግረኝ እንዴት አድርገን እንደምታስመልስ እንዴት አድርገን እንደምታመጣ ሳትነግረን፣ ሌላው እችን ብቻ ብዬ ልጨርስ። 30 ሰከንድ ደጋፊ አለ ወይ ነው ይሄ ድርጅት። አሁን ለምሳሌ እዚህ ባይ ከወሎ ልጆች ማክሲመም ፕሮባብሊ 20 ልጆች፣ እነሱም የአንድ ሰፈር የቆቦ ልጆች ናቸው። ጎንደር ጋር ስትሄድ ማክሲመም 5 ሰው አይሆንም የሚደግፉ አፋብን። እዚህ ቲክታክ ላይ ፌስቡክ ላይ ስድቡን ተውት። ፌስቡክ ላይ አንድ አመራር ሲጽፍ ከስር ኮመንቶቹ ነው የስድብ ማዕት ነው ያለ። ጎጃም ጋር ስትሄድ እርስ በርሱ ነው እንጂ አፋብንን የሚደግፍ የለም። ሸዋ ጋር ስትሄድ ምን እንደሆነ አይታወቅም፣ አይደግፉም፣ ዝም ነው። ስለዚህ ማጆሪቲ የአማራ ማህበረሰብ ይሄንን ድርጅት ድጋፍ እንኳን የለውም። ስለዚህ ድጋፍ በሌለው ድርጅት ላይ አነስትና ውራከት ይሄ ድርጅት 4 ኪሎ ይወስድኛል ብሎ የሚያስብ ሰው ካለ መሀይም ነው ብዬ ነው። ቢካዝ አመራሮቹም ኤሊት ሌቭል የለም እዛ ውስጥ ያሉት ምሬና ዘመነ ካሴ መቼም ከኢሳያስ አፈወርቄ ወይም ከአፋብን እንትን ከኤርትራ እኩል አድርጋችሁ እነዚህ ኃይሎች ወደ 4 ኪሎ ይወስዱናል ብላችሁ የምታስቡ ሰዎች ካላችሁ አይ ቲንክ ጭንቅላታችሁ መመርመር አለበት ብዬ ነው የማስበው። እኔ እንደ አንድ አማራ
አፋብንን አልደግፍም። አፋብን ጸረ በተለይ አማራ ነው ብዬ ነው የማስበው። የጎንደር ልጆች ግን እየነገርኳቸው ያለ ይሄ ድርጅት እናንተን ሊያጠፋ የመጣ ድርጅት ነው። ህወሓትን ብልጽግናን እንደምታገሉት ይሄንን ድርጅት በዋነኝነት መታገል አለባችሁ ብዬ ነው። ቴንክ ዩ አመሰግናለሁ። አጼ ዘርዓ ያዕቆብ ከዋን አማራ ወደ ዩሪ እንሄዳለን። ዩሪያችን ቴዲ አመሰግናለሁ። እኔ አሁን መጨረሻ ላይ ከተሰጠው ይሄ አማራን በቀበሌ ምናምን የቆቦ ምናምን በመከፋፈል ፖለቲካ አላምንም፣ ግን ቢከፋፈል የናፄውም ታች ጋይንት ነው የሚገባው። ሌላ ምንም በፖለቲካ ቦታ የለውም። አሁን ይህ አካል ዛሬ መድረክ ማግኘቱ እንደኔ ያስደሰተው የለም። ኢንፋክት በተደጋጋሚ ይህ አካል እድል ማግኘት አለበት እንዲህ ተለቅ ባሉ ፕላትፎርሞች ብዬ አስባለሁ። እኔ ሌሎቹ ግን መጥተው እንደ ጎጃም እንደ ወሎ እንደ ሸዋ መድረክ ስጠን ካሉ እኔ በጥፊ ብለህ ብታባረራቸው ነው ብሎ ይህ አካል ብቻ ነው ፖለቲካ መድረክ ማግኘት ያለበት። ሌላው አካል ዋትስ ኢን ኢት ፎር ሚ ብሎ እንዲገመግመው ከክልሉ ውጭ የሚኖር አማራ፣ ሌላው አማራ፣ ብሔር ብሔረሰብ፣ ብልጽግና፣ የትግራይ ኃይሎችና ኤርትራ ይሄንን አካል በትልቅ ፕላትፎርም ማድመጥ አለባቸው። እነዚህ 6-7 አካላት ማለት ነው። እና ይችን ካስቀመጥኩ በኋላ ዘርዓ ያዕቆብ ያነሳው ይሄ የፕሮክሲ ጦርነት ስጋትን እጋራለሁ። ኮንፊውዝድ አይደለሁም። ሰነድም ጽፌ ያስገብቻለሁ። አምሹር ብዙ ሰዎች አንብበውታል። ጽምዶም ፒፒም ጠላት ነው ብዬ ነው ማምነው። ግን ደግሞ በፖለቲካ ደደብ አይደለሁም። አንድ ፖለቲከኛ እንኳን ጽምዶ በይፋ ያልተፈጠረውን ቢፈጠር ወይም የመፈጠር አዝማሚያ እንኳን ቢኖረው ያንን ስትራግል ለሌሎች አስረክቦ ይሄዳል ወይስ ደግሞ ያንን ስትራግል ከኮምፕሊት ኮላፕስ አድኖ ወደ ነባር ኦሪጂናል መስመሩ ይመልሰዋል ወይ ነው። እና ፖለቲካ በ360 ዲግሪ አውድ የሚሰራ ነው። ለአንዳንዶቻችሁ እኛ የምናራምደው ፖለቲካ አይገባም፣ ካልኩለስ ይሆናል። ይሄ ኢኮኖሜትሪክስ ላይ ያሉ ከባባድ ማትማቲክሶች አሉ እና የዚህ ያህል ሊከብዳችሁ ይችላል። ባጫ ደበሌ ምን ብሎናል? ጦርነቱ ከተጀመረ ግንባርና ደጀን ብሎ ነገር የለም ነው ያለን። እና በባጫ ደበሌ ግምገማ መሰረት ካርቱምም አስመራም ግንባር ነው ያለን። በነገራችን ላይ ማለት ሞራል የለም ይሄ ጦርነት ከተጀመረ ነው ያለው ባጫ ደበሌ። ይሄን ሲል የሌላኛውም አካል ባህር ዳርና ጎንደርና ወልዲያን ግንባር ሊያደርግ እንደሚችል በፖለቲካ ግምገማ እንሰራለን እኛ አይደል? ብልጽግና ብቻ አይደለም ግንባር የሚመርጠው። ብልጽግና ግንባር ሲመርጥ ታክቲካሊ በጦርነቱ አንተን ተሳታፊ ሊያደርግ ጦርነቱን ቤትህ ሊያመጣው ይችላል። አንተ አትወስንማ። ሌሎችም አካላት ጦርነቱን ጎጆህ ሊያመጡት ስለሚችሉ 360 ዲግሪ የሚቃኝ ፖለቲካ ካልሰራን በስተቀር በዚህ ውስጥ የአንድ አካል አጃቢ ሆነን ከመጣን ቢኢት የጽምዶ ወይም የፒፒ መጨረሻው ስትራግል ኮላፕስ ነው የሚያደርገው። አሁን አትገረዱ ነው የኔ ፖለቲካ። አሚን ለሚገባው ሰው ማለት ነው። የአንተ ፖለቲካ ምንድን ነው ብትለኝ ቴዲ አምሹር አንተ ይገባሃል፣ ኦዲየንሱም ይገባዋል። ይሄ በፖለቲካ ውስጥ ስትራቴጂክ አምቢጉቲ ኤንድ ዲተረንስ የሚባል ነገር አለ። የስትራቴጂ ውዥንብር ረጭተህ ወይም ደግሞ ራሱ ብልጽግና ረጭቶ ወይም የቲፒኤልኤፍ ፋይሎች ራሳቸው ረጭተው ብልጽግና የፋኖ ኃይል ወደ ብሮደር ወደሆነ ፍሮንት ኮኔክሽን እየሄደ ነው። ሶ ክሮስ ፋንክሽናል ባኪንግ አለው ብሎ ካሰበ ተመስገን ነው። ብቻውን የቆመ ጥንት ነው። እኔ ሲጨርስ በማንኛውም ሰዓት መትቻ አደቀዋለሁ ብሎ ከገመገመ ነው ለእኔ አደጋ የሚሆነው። የቲፒኤልኤፍ ፋይሎች ይህ አካል በማንኛውም ሰዓት ጥቅሙ ከተገበረለት ከብልጽግና ጋር ሊሰራ ይችላል። ፎርዳት ማተር በናሽናል ኢንትረስት ጉዞ ውስጥ ሜን ፕሌየር ሊሆን ይችላል የሚል የኤርትራ ኃይሎች ግምገማ አላቸው። ይሄም ለእኔ ይጠቅመኛል። ስትራቴጂካል አምቢጉቲ ውስጥ አንተ ከቆየህ ዋናው ትግሉ ወደ ኦሪጂናል ቢትሪያል ኦፍ ኮር አይዴንቲቲ እስካልሄደ ድረስ አንተው አምጥተህ በምትዋኝበት ውዥንብር ውስጥ እኔ ክሊር አላደርግልህም። መጥቼ በውስጥ ስትራቴጂ ዶክመንቶችን አቀርባለሁ፣ የሚያዋጡ አሰላለፎችን በውስጥ ተነትናለሁ። በውጭ ግን መተን እንዲህ ነው እንዲያ ነው ብለን በፖለቲካ አናስቀምጥም። በጦርነት ውስጥ የምትገቡት ከኛ ውጭ ነው። ግንባር የምትመርጡት እናንተ ናችሁ። እናንተ በመረጣችሁት ግንባር ኑ ባላችሁን ቦታ ለማንኛችሁም አካል አንገረድም። ይህን ደግሞ የፖለቲካ ጡንቻ አለን ብላችሁ መፈታተሽ ከፈለጋችሁ ጦርነት የሚመከር ነገር አይደለም። ግን ብታደርጉት ደግሞ ቢዶ ማይንድ ችግር የለብንም። በዛ ውስጥ ግን አማራ ብቸኛው ጉልበቱ አማራ መሆኑን አውቀው
ከኤክስተርናል አሊያንስ ይርቅ ኢንተርናል ዩኒፊኬሽን የውስጥ አንድነትን አስቀድሞ ቀይ መስመሮችን አስምሮ ውሳኔዎችን በጋራ አመራር እየወሰነ ካልሄደ በስተቀር ኦኬ ቴንክ ዩ ቴዲ ችግር ውስጥ ይገባል ነው። ይሄን ግምገማ እኮ ቆየን ካስቀመጠን። አሁን ችግሩ እናንተ ትግል እያበላሻችሁ ነው። ስትራቴጂካል አምቢጊቲ እና ዲተራንስን አብራሩ እያላችሁ ትግል እያበላሻችሁ ነው። ብልጽግና የሚያስበውን ያስብ። እኛ እነማን እንደጨፈጨፉን እነማን ጄኖሳይድ እንደፈጸሙብን እናውቃለን። ኦኬ የቲፒኤልኤፍ ፋይሎችም የሚያስቡትን ፎር ዳት ማተር ሻቢያዎችም የሚያስቡት ያስቡ። ሻቢያ የተዳከመች ኢትዮጵያን ሊፈልግ እንደሚችል እኛ ጠፍቶን ነው ወይ? የቲፒኤልኤፍ ፋይሎች መጨረሻ ላይ መገንጠል እንደሚፈልጉ እኛ ጠፍቶን ነው? ብልጽግና የአማራውን ጥያቄ በተለይ ይሄ ከርስት ጋር ተያይዞ ያለበትን የሚያይበት መንገድ በህገ መንግስት ብቻ ይፈታል ብሎ 1 ሚሊዮን ትግሬ የሚለቅ 500 ሺህ አማራ የሚለቅ መጨረሻ ላይ ወደ ሪፈረንደም ትመጣለህ እኮ ያለን ከትላንት ወዲያ እኮ ነው። ይሄን በፖለቲካ ቫሪያብል ውስጥ ይገባል ማለት ነውና አይ ቲንክ እኔ ፖለቲካውን ሰፋ አድርጋችሁ ዩት ነው። ቴዲ ቴንክ ዩ ብዙ ምለው ነበረኝ ግን ሰዓት የለኝም። በቀደም ይሄ እሺ ከነ ጀዋር ጋር ያደረገው ውይይት እሱ ላይ ሳላመሰግን ተቃውሞም ድጋፍም ደርሷል። እኔ ግን አይ ቲንክ እንዲህ አይነት መድረኮች በአንተ መመራት አለባቸው። ጥሩ ፖቴንሻል ያለ ሰው ነህ እና በርታ ሳልልህ አላገኘሁም። ከዛ በኋላ ቴንኪው ለማለት ነው። ቴዲ ጨርሻለሁ። ቴንኪው ስለ ትህትና ከልብ አመሰግናለሁ። ቴንኪው እግዚአብሔር ያክብርልኝ። በነገራችን ላይ እዚህ ሶሻል ሚዲያ ላይ አማራ ፖለቲካ ካሏችሁ ምርጥ ልጆች አንዱ እሱ ነው። ቴንኪው ዩሪያችን። ወደ አማራ ስትሮንግ እንሄዳለን። አማራችን 5 ደቂቃ አለ። ታንኪዩ ቴዲሻ። በነገራችን ላይ ይሄንን ነገር በተደጋጋሚ ስለምሰማ አድሬስ አድርጌ ልለፍ። ለማታውቁት ጋይንት ማለት ላይ በሉት ታች በሉት የነ ገብርዬ ሀገር ነው። ገብርዬ ማለት ከእንግሊዞች ጋር የአፄ ቴዎድሮስ ክንድ ሆኖ ሲዋጉ ያለፉት ገብርዬ ማለት ናቸው እና ቲፒኤልኤፍም ለወረራ በመጣችበት ጊዜ መክቶ አፈር አስግጦ የመለሰ ኩሩ አማራ ህዝብ ነው እና ልለፈው ሌላው ነገር ልለፈው እንዲያው እንድታውቁት ብዬ ነው። ጉግል የምታደርጉ ልታገኙ ትችላላችሁ። ወደ ተነሳው ነጥብ ስመጣ አንዳንድ ጊዜ ምን አለ መሰለህ፣ አንዳንድ የምታመጣው ስትራቴጂ በአንተ ላይ ራሱ መልሶ ባክፋየር እንደማያደርግ በእርግጠኛ መሆን አለብህ። ስትራቴጂክ አምቢጊቲ ትልና አምቢጌስ የምታደርገው የራስህን ደጋፊ ከሆነ you are losing a point። ሌላው ካልኩሌት ባደረገው ልክ ካልኩሌት ለማድረግ ጊዜ ነበረህ ወይ? የህዝብህን ጥቅም ጉዳቱን ምኑን አውጥተህ አውርደህ ለማስላት ጊዜ አግኝተህ ነው ወይ የመጣኸው? በብልጽግና ላይ ፖለቲካ ብልጽግናን ግራ ለማጋባት ተብሎ ደጋፊውን ግራ ማጋባት ከሆነ ኪሳራው ይበዛል። የአማራ ህዝብ የህልውና አደጋ አለበት ሲባል 4 አይነት ጥቃቶች ደርሰውበታል ብለን እናምናለን። የአማራ ህዝብ ባለፉት ዓመታት 4 አይነት ጥቃቶች ደርሰውበታል። የፖለቲካ ጥቃት፣ ከፖለቲካ መገለል፣ ስልጣን እንዳይዝ፣ ምንም አይነት ፖለቲካሊ እንዳይደራጅ ምን እንዳይልም የማድረግ ስራ ተሰርቷል። የባህል ጥቃት፣ ባህሉን ማንኳሰስ፣ ነፍጠኛ ማለት፣ ስያሜዎችን መስጠት፣ የተለያዩ አይነት ጥቃቶች መፈጸም፣ በዛ ዙሪያ ኢኮኖሚያዊ ጥቃት፣ በድህነት እንዲኖር በድህነት እንዲማቀቅ የማድረግ 4ኛው አካላዊ ጥቃት የሚባለው ነው። አሁን መግባባት እያቃተን ያለው እዚችኛዋ ላይ ይመስለኛል። እነዛ 3ቱ ሁሉም አማራ በጋራ የሚጋራቸው ናቸው። ጎጃሚውም በባህሉ ይጠቃል፣ ጎንደሬውም፣ አዲስ አበባ ያለውም፣ አርሲ ያለውም፣ የትም ያለው አማራ በፖለቲካሊም ካልቸራሊም ኢኮኖሚካሊ አሊኔትድ የሆነ ነው። እቻ አካላዊ ጥቃት የምትለዋ ግን በግለሰብ መሳደድ፣ መታሰር፣ መገፋት እንዳለ ሆኖ ወለጋ ያለችዋ እናት የምትቀምሰው ግፍና ደንበጫ ወይም ወረታ ጎንደር ወይም ደግሞ ወልዲያ ወሎ ያለችዋ እናት የምትቀምሰው ግፍ ኢሚኔንት የሆነው ፊዚካል ትሬቱ ይለያያል። ወልቃይት ላለችዋ እናት ትሬት ማን ነው ብትላት የመጀመሪያ መጥቶ ትሬቷ ቲፒኤልኤፍ ነው። አውራ ጎዳና ወይም ደግሞ ምንጃር አካባቢ ያለችውን እናት ደግሞ ብትጠይቃት የመጀመሪያዋ ነምበር 1 ትሬት ኦነግ ነው። እዛው አካባቢ መጥቶ መጀመሪያ የሚመታት እሷን ስለሆነ ማለት ነው። የአማራ ብሔርተኛ ስትባል የወለጋ ህዝብ ጉዳይ ያገባኛል ካልክ የወልቃይትም ጉዳይ የወልቃይትም ህመም፣ የምንጃርም ህመም፣ የራያም ህመም፣ የመተከልም ህመም እኩል ያመሃል ማለት ነው። አንዱን መማሳነስህ አንዱን ከፍ የምታረግ ከሆነ አንዱን ኮምፕሮማይዝ ያደረክና ይሄን ለዚህ ኢሚኔት ትሬት ፖዝ ያደረጉ ኃይሎችን በተለይ ደግሞ ቲፒኤልኤፍ እና ኦነግን ከነሱ ጋር የመተባበር እንትን ካለህ የብሔርተኝነቱን አገዳን የሰበርከው መሀል ላይ ወገቡን ያነከትከው። ምክንያቱም ብሔርተኝነት የሚገነባው ወይ በጋራ ስጋት ነው ወይ በጋራ ኩራት ነው።
የጋራ ስጋት ነው አማራ ያለበት። ኮመን የሆነ ኮሌክቲቭ ሰልፍ ዲፌንስ ነው። ኮሌክቲቭ ሰልፍ ዲፌንሱ ደግሞ የመጣው ከነዚህ አጥቂ ከሆኑ ኃይሎች ነው። አግሬሲቭ የሆነ ናሽናሊዝም ከሚያራምዱ ወራሪና ይሄ ቀማኛ ከሚባለው የሆኑ ኃይሎች የመጣ እሳቤ ስላላቸው ማለት ነው። ስለዚህ ይሄ ኮሌክቲቭ ሰልፍ ዲፌንሱን የሚያፈርስ ወልቃይት ሶኬ ይቆይ፣ ራያም ሶኬ ይቆይ፣ እንትን የሚቆይ ከነዚህ ኃይሎች ጋር ምናምን የሚለው እሱ በጣም በጣም አደጋ ስላለው ነው። አምቢጊቲው መጥራት ያለበት እዚህ ላይ ነው። ጠላታችን ይሄ ነው፣ ወዳጃችን ይሄ ነው። መጀመሪያ የምታጠራው ጠላትን ነው በደንብ ዲፋይን የምታደርገው። ወዳጅህንም አብረህ ዲፋይን ታደርጋለህ ማለት ነው። ሌሎቹ የተነሱ ነገሮች አሉ። ይሄ የጋራ ጠላት የጋራ ወዳጅ በነገራችን ላይ ይሄ ብዙ ፖለቲከኞች የሚከራከሩበት ይሄ ፋላሲ ኦፍ ምንድነው ፎልስ ዩኒቨርሳላይዜሽን ወይም ደግሞ ፎልስ ጀነራላይዜሽን የሚባል ነገር አለ። በአንድ ወቅት የተነገረ የፖለቲካ ስቴትመንት ሁሌ ይሰራል ማለት አይደለም። ፖለቲካ ኢዝ ፉል ኦፍ ኤክሴፕሽንስ ጋይስ። ለአንዱ ሀገር ይሰራል፣ ለአንዱ ሀገር አይሰራም። ልክ ሶሻሊዝም ለአንዱ ሀገር ሰርቶ ለሌላው ሀገር እንዳልሰራ ሁሉ ይሄም ለአንድ ወቅት ለአንዲት ኮንቴክስት የተነገረች ናት። አሜሪካ ሳውዲ አረቢያ ጠንካራ ወዳጇ ናት። አሜሪካ የምትታወቀው በሂውማን ራይትስ ምናምን ነው። በሂውማን ራይትስ ሪከርዷ ደግሞ በዓለም ላይ ወረስት የምትባለው ሳውዲ አረቢያ ናት። ዛሬም ሰው በድንጋይ የሚገደልበት ማለት ነው። ቢኮዝ አሜሪካ ፐርማነንት ኢንተረስቱን ስለሚያይ ማለት ነው። እኛ ግን ማየት እሺ አሜሪካኖች ወይም ደግሞ እንግሊዞች በአንድ ወቅት እንደዚህ ስላሉ ዩኒቨርሳሊ ሁሌ አፕላይ የሚደረግ ነገር አይደለም። ይሄ ዩኒቨርሳል ትሩዝ አይደለም። ኢትስ አን ኤክሴፕሽን። አሊያንስ ስትመሰርት ኢንተረስት አንዱ ነገር ነው። ከኢንተረስት በተጨማሪ ቫልዩ የሚባሉ ነገሮች አሉ። ያንተ ሂስትሪ ታሪክ ራሱ የኋላ ታሪክ እንዲያውም ፖለቲከኞች ፓዝ ዲፔንደንስ ይሉታል። ከዚህ በፊት የነበረህ አለመተማመን ይሄ እንትኖችን የማፍረስ ነገር አሁን ለምትፈጥረው አሊያንስ ወይም ደግሞ አሁን ለምትፈጥረው ወዳጅነት ማተር ያደርጋል። የኋላ ታሪክህ የአሁን ማንነትህን ስለሚያሳይ ማለት ነው። ስለዚህ የጋራ ወዳጅ የጋራ ምናምን ብሎ ያው ዝም ብሎ ማሳነስ ያው ለቲክታክ ወሬ ማንወቂያ ሊሆን ይችላል፣ ግን የሚረባ ነገር አይደለም። የመጨረሻ የምናገራት ነገር ሲሄድ ምንድነው ይኸውልህ ጽምዶን በተመለከተ ቲፒኤልኤፍ ብልጽግናን መዋጋት ከፈለገ ሰፊ ሜዳ አለ። ከፈለገ በአፋር በኩል እንዲያውም በአፋር በኩል እኔ እንደዚህ ዝም ብሎ ሰልፊሽ ልትሉ ትችላላችሁ፣ ግን በአፋር በኩል ብዙ ሰፊ ሰው ማይኖርበት ብዙ የሲቪሊያን ካዡዋሊቲ ማይኖርበት ቦታ አለ፣ በረሃ የሆነ በዛ አካባቢ ቢሄድ እና ከብልጽግና ጋር ቢገጥም ወይም ደግሞ በራሱ ሜዳ ላይ ከብልጽግና ጋር ቢገጥም እኔ ለሁለቱም መሳሪያ አቀርባለሁ። ችስታ ነኝ ምንም የለኝም፣ ግን እንትኑ ነው የምልህ አማራ መሬት ላይ ከመጡ ግን that has to be the red line for everybody። የታሰበውም ደግሞ ያ መሆኑን እርግጠኛ መሆን ያስፈልጋል ማለት ነው። ታንክ ዩ ቴዲ፣ አፕሪሺየት ለኦፖርቹኒቲ ታንክ ዩ። ያ እንዴ አይ ዶንት ኖ ከአማራ ልጆች ጋር ስታወሩ በነገራችን ላይ ትመረቀናላችሁ፣ ታውቃላችሁ። አሁን ሳምንት ሙሉ ተቀመጥ ብትሉኝ ምንም አይመስለኝም። አንደኛው ይወርድ ሌላኛው አይታችሁ ሲያወሩ አሁን ሳምንት ምንም የተቀመጥኩ አይመስለኝም። ከምን አይነት አደገኛ ናቸው እኮ። ቴንክ ዩ ኢነርጂ ስለምትሆኑኝ ሁላችሁንም አመሰግናለሁ። አጨብጭቡ ለራሳችሁ የአማራ ልጆች። አይታችኋላ ቼን ነው በቃ ከአንዱ ቀጥሎ አንዱ ከአንዱ ቀጥሎ አንዱ። እሺ ከአማራ ስትሮንግ በኋላ የምንሄደው ወደ ተምር ነው። ተምራችን 5 ደቂቃ አለሽ። እሺ ቴታ ቴንክ ዩ። እዚህ ቤት ቅድም ላይ ታቹኝ በእሸቱ ገጠሪው መሬት ላይ ያሉ አመራሮችን ጠርቶ ጄኔራል ተፈራ ማሞ ቲፒኤልኤፍን ብትነኳት ቢነካው ብልጽግና አንለቀውም ብሎ ተናግሯል ብሎ ልክ ቲፒኤልኤፍን የአማራ ትግል ልክ ተከላካይ እንደሆነ አድርጎ ተናግሯልና ይሄ ውሸት ነው። ኢንተርቪውን ሄደህ ማየት ትችላለህ። የትግራይን ህዝብ እኛን አልፎ መውጋት አይችልም ነው ያለው። ህዝብ እንደ ህዝብ የትግራይን ህዝብ ሲል ግን እነዚህ የራሳቸው ወገን ላይ ጥላሸት እና ደግሞ ራሳቸው ወገን ላይ ሁሉ ጊዜ ለተኮሱ የማይሰለቻቸው ኃይሎች ስም ያጠፋሉ እዚህ ጋር እየመጡና ይሄ ትክክል አይደለም፣ መስተካከል አለበት ነው። ህዝብ ግን ማንኛውን ህዝብ አብይ አህመድ እንዲወጋ እንደ ባለፈው አንፈቅድለትም ነው። ሌላው ባለፈ ጦርነት ተነስቶ ነበር እና ዋና አማራዎች ያው እኔ በተደጋጋሚ የሚቃወማቸው የአማራ ህዝብ ጠላቶች ናቸው። የአማራ ህዝብ መሪ እንዳይኖረው የአማራ ህዝብ ከየትኛውም ኃይል ጋር አንድነት ፈጥሮ እንዳይሰራ ህዝብን እንደ ህዝብ የቅማንትን ህዝብ ያዋርዳሉ። ውስጡ ያሉ የራሱን ህዝቦች
የአገውን ህዝብ ያዋርዳሉ፣ መሪን ተቀባይነት እንዳይኖረው ጥላሸት ይቀባሉ፣ አደረጃጀት ለማፍረስ ወገባቸውን ይዘው ይሰራሉ። በቃ በነገራችን ላይ አማራ ቢያሸንፍ ከአብይ አህመድ እኩል የሚጠይቃቸው እነ ዋና አማራዎችን ነው። ብዙ ሴራዎችን ትግላችን ላይ ስለሰሩ ማለት ነው። የአማራ ህዝብ ጠላት ስለሆኑ ዋና አማራ ምናምን ሲባሉ እኔ በጣም በእኛ በአማራ ስም ስለሚጠሩ በጣም ነው የሚያመኝ። እና ያው እነዚህን ሰዎች እንደ አማራ ማንም ሰው የሌላ ብሔሮች በጭራሽ እኛን አማራን እንደማይወክሉና ለአብይ አህመድ ስልጣን አስጠባቂ ብሎም ደግሞ የታች ወረድ ሲል ደግሞ ቅድም ዩሪ ተናግሯል፣ የጋይንት ፖለቲካ ነው የሚሰሩት። ዳሴት የታች ጋይንት ሙሉ አይደለም። የታች ጋይንት የሆነ ግሩፕ ሰው በጥቅም ላይ የተመረኮዙ የአማራን ትግል በታኞች ናቸው። እና ምንድነው የተናገሩት? ጦርነት ይሄ አርሚ 70 የሚባለው እንደተነኮሰ ምናምን እና ጦርነት በወልቃይት በኩል ሊጀመር እንደሆነ ምናምን ነገር አድርገው የጀመሩት እነሱ እንደሆኑ አይደለም። አብይ አህመድ ኢንተርቪው ሰጠ። ልክ ፓርላማ ላይ ንግግር አድርጎ ወለጋ ላይ አማራዎችን ጨፍጭፎ ፓርላማ ላይ ጮት እንዲፈጠር አድርጎ ትግራይ ላይ ሄዶ ጦርነት እንደጀመረው አሁንም ይሁን ስለ ጎንደር አወራ። ጎንደር አለ ኢንተርቪው ላይ። ከዛ መጨረሻ ላይ ሄዶ አርሚ 70 ራሱ ነው ሄዶ የወጋው። ቢካዝ በዛ በኩል አታክ ተደረገ፣ ወልቃይት ሊወረር ነው ብሎ ይሄንን የሰሊጥ ጥቅም የተሸበበውን ኃይል ለማስጮህ ማለት ነው ያ ነው የተደረገው። ሲጀመር ወንድሞቻችን እኔ እስከማውቀው ድረስ አንዳንድ ኢንፎርሜሽን ስለሚደርሱኝ በወልቃይት በኩል ጦርነት የሚባል እንደማይካሄድ ተስማምተዋል። በሌላ በኩል በየትኛው ሳይድ እንደሆነ እኔ ወታደራዊ ሚስጥር ስለሆነ አልናገርም። ግን በወልቃይት በኩል ማመን ያለባችሁ እዚህ ያላችሁ አማራዎች፣ አጭበርባሪዎቹ የአብይ አህመድ ወንበር አስጠባቂዎች ብዙ ጊዜ ወልቃይት እያሉ ሊጮሁ ይችላሉ። በምንም ተአምር ግን በወልቃይት በኩል ጦርነት እንደማይካሄድ ነው ወንድሞቻችን ከተለያዩ ኃይሎች ጋር ከሱዳንም ከተለያዩ ኃይሎች ጋር ንግግር ሲፈጽሙ ወደፊት ከተካሄደ ማለት ነው። ሰው ይሄ በደንብ መታወቅ አለበት። እና ሌላው ደግሞ ምንድነው እዚህ መድረክ ላይ እነ ልዕልና በአብይ አህመድ ፍቅር የወደቁ እንደው ብትነቁ ምናምን እያለች እኛን ለማንቃት አብይ አህመድ እኛም ጫማ ላሽ እንድንሆን እኛን ለማንቃት ምናምን ባትላላጪ ነው። ራስሽ ንቂ። እኛ አማራዎች ነን፣ የነቃንን በደንብ እናውቃለን። ለህዝባችን ማን እንደሚጠቅም እናውቃለን። አብይ አህመድ እበራችን ድረስ መጥቶ እስከገደለን ድረስ እስከ መጨረሻው እንፋለማለን። ያንን የሚፋለሙ ጀግኖች ደግሞ መሬት ላይ እየተፋለሙት ነው። ይሄን ነው የምለው። ጨርሻለሁ። ቴንክ ዩ ተምራችን ከተምር ቀጥሎ ምን ሄደው ሰምተሃል አይደል? በጎንደር በኩል አይደለም ያው ግን በየት እንደሚሄድ ሰምተሃል። ወሎ በኩል ነው የሚሄዱ። ስለዚህ ያው እኛ እናትና አባቶቻችን እዛ ወታደራዊ ሚስጥር ነው፣ ከፍተኛ ወታደራዊ ሚስጥር ነው አይደል? አይነገርም፣ በየትም ሊሆን ይችላል። አንተ ግን ያው ሰምተሃል። ወሎ አማራ ሲያሸንፍ ግሮሮን ተይዘን ለፍርድ ከሚቀርቡት የአማራ ኃይሎች አንደኞቹ እናንተ ናችሁ። ይሄን በነገራችን ላይ ጸልዩልኝ። በአካል ስንገናኝ ማወያያችሁ ነው። አሁን እዚህ ላይ አይቻልም። ለጎንዮሽ ወሬ ማንመች ህዝቦች ነን። መሬት ላይ ግን ስንገናኝ ነግራችኋለሁ። እኔ የምናገረውን አደርጋለሁ። 3 ጦምሻ ጋርዶችን አቁሜ ፖለቲከኞችን በአካል አወያያለሁ። መሀል ላይ መደባደብ ካለባችሁ እየተደባደባችሁ ጥርሳችሁ እየወለቀ እየበለዛችሁ ህዝቡ መምሰል አለባችሁ ፖለቲከኞች እንጂ ተንታኙ ወዛም ሆኖ ህዝቡ አመዳ የሚሆንበት አሰራር መኖር የለበትም። የወደፊት እቅድያ ነው እና አሁን ግን እዚህ አይቻልም። አትቧቀሱ፣ ነገር ጥቅም የለውም። ተምረን ከልባ ሰሩም ለሚሉት ግን መጀመሪያ ቆቦ ህዝብ አለ፣ አሁን ደግሞ በወሎ ነው የሚሄዱት ብሎ ደስ አለው። አንተ ጥያቄ ነው። የወሎ ልጆች ደግሞ ቁጭ ብሎ ደግሞ ጥያቄ በጣም ነው የወሎን ህዝብ የምታለው። በጣም ሰፊ ነው ቴዲ። ኢትዮጵያ እኮ የተለያዩ በሮች አሏት። በየትኛውም በር ሊጀምሩ ይችላሉ ውጊያውን። ለአንተ አንነግረን። እሺ ጋይስ it's very easy to get into war። በጣም ከባዱ ነገር መውጣት ነው። ጦርነት ውስጥ መግባት ቀላል ነው። ሁለተኛ ዓለም ጦርነት አሳሲኔሽን ፍራንስ ፈርዲናንድ ነው። አንድ የሰርቢያ ልዑል ተገደለ፣ ገብርኤሎ በተባለ ሰውዬ ዓለምን ያናወጠ ጦርነት ተነሳ። ጦርነት ለማስነሳት ከሁለተኛ ክፍል ያቋርጡ ሰዎች ሊያስነሱ ይችላሉ። አንዴ ከተነሳ ቤት በኩል በዚህ ነው የሚሄደው በዛ ምናምን ሌጎ አይደለም። እንደዚህ ፐዝል የምትገጣጥሙት ነገር አይደለም። ቆረጣ ነው የሚሄደው አይታወቅም።
ደግሞ በእኛ ሀገር ሁኔታ ላይ ስንት ጣልቃ ገብ። ለዛ ነው ጥንቃቄ ማድረግ አለብን። አንዳንዶቻችሁ ኃላፊነት እንደሚሰማችሁ ነው የምትነትኑት። ኤግዛክትሊ እንደዛ ነው መሆን ያለበት። እኛ ከተዋጋን እጃቸውን ለማስገባት እያሰፈሰፉ ያሉ ብዙ ኃይሎች አሉ። ስትደባደቡ እንኳን መስታወት ቤት ውስጥ ብትሆኑ ብትደባደቡ ድንጋይ አትወራወሩ ማለት ነው። ትግል ነው የምትገጥሙ። ኢትዮጵያ ጦርነት ከተፈጠረ ለሀገራችሁ የምታስቡ ሀገራችሁ የምትወዱ ናቸው። ብዙ ጣልቃ ገብነቶች ይኖራል። ጦርነት አስቸጋሪነቱ ይሄ ነው። በዚህ ነው የሚሄደው፣ በቆረጣ ነው፣ በኤክስ ነው፣ በዋይ ነው የምንለው ነገር አይደለም። ማንን በልቶ ማንን ይተዋል አናውቅም። ከጦርነቱ ሳንገባ ችግሮቻችንን ልንፈታ የምንችልበት መንገድ ካለ እሱንም እያሰብን ቢሆን ጥሩ ነው። መንግስትን በጦርነት ብቻ ሳይሆን ኦኬ በሌላ መንገዶችስ መቀየር ይቻላል፣ እሱንም እያሰብን መሄድ አለብን። ካለፉ ስህተቶቻችን ደግሞ የምንማር መሆን መቻል አለብን። የአፍሪካ ዋንጫ እኮ በየአመቱ በየ2 ዓመቱ ነው የሚደረገው። ከዚህ ቀደም ጦርነትኛ በየ10 ዓመቱ ምናምን ነበር የምናደርገው። አሁን እኮ በየ2 ዓመቱ ነው የምናደርገው። ጋይስ አንዳንዴ ኃላፊነት እንደሚሰማችሁ መሆንም አለባችሁ። 4 ኪሎም ስትገቡ እኮ እናንተ የሚጠብቃችሁ ይሄ እኮ ነው። የወደመ ሀገር ነው የሚጠብቃችሁ። እንዴ እኛ ስንመጣ ይሄ ነው የእኛ ቤት ስራ ማለት አለባችሁ። ህዝብ ነው እዛ፣ እናቶች፣ አባቶች፣ ህፃናቶች አሉ። ጦርነት ሲመጣ ህፃናቶች ይደፈራሉ፣ ይገደላሉ። ህግ የለም። ጦርነት ህግ የሌለው ነገር ውስጥ ነው የሚገባውና እንደዚህ እንደ ቃል እንደምናወራው እንዳልሆነ ልንገራቸው። ቴንክ ዩ ተምር። ከተምር በኋላ ምን ሄደው ወደ አይ ቲንክ ከኢሊ በኋላ ወደ መስኪኝ ልውረድ። እናመሰግናለን በጣም ቢያንስ ሀገርህን ስለምትወድ ባይዘው በጣም ነው ትልቅ ክብር ነው ያለኝ። ማንኪያ ነገሮችንም እንድንወድ አድርገናል። ለሀገርህ የፖለቲካ የፈለገ ልዩነትም አንድነትም ቢኖረን ሰው ሀገሩን ሲወድ ነው ይወዳሉና በተለይ ካርታችንን ቆርጦ ለሶማሌ የሚሰጥ ምናምን ለሻቢያ የሚሰጥ ምናምን ጸረ ሀገር የሆነ ሰው አታስተናግድ። ቢያንስ የፈለገ ብንለያይ እሷ እስካለሽ ድረስ ነው እኛ የምንኖረው፣ ወተን እንዳንቀር ማለት ነው። እንደ ሶማሌ ፊልድ ስቴት እንዳንሆን እና በዚህ አቋምህ በጣም ነው የማደንቅህ። እናመሰግናለን። ምንም ጥያቄ የለው። ሀገር የጋራ ነው። የፈለገ ፖለቲካ ብንለያይ ከፈረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። አትሊስት ዲክታተር ከሆነ የማቃናት እድል አለ። ማንኛውም ሀገር ትፍረስ የሚል ትንታኔ የሚተነትን ነቅለን ማውጣት ያለበት ከኛ ወገን አይደለም። ማንህም በሀገር ጉዳይ እንደማትደራደረው እኔም እንደ አንድ ግለሰብ በዛ ጉዳይ አልደራደርም። ወገኖች የሚኖሩበት ነው። 130 ሚሊዮን ህዝብ ይክፋ ሚልማም እየኖረበት ያለበት ሀገር ነው። ኦኬ እድል አገጥሞን ከሀገር ውጭ ወጥተናል። ይህ ውዴታ አይደለም ግዴታ ነው። ሀገርን እየጠበቅ ኃላፊነት እንደሚሰማው ሰው ነው መተንተን። ይህን ማወቅ አለብን ለማለት ያመሽ። ቴንክ ዩ ሴቫችን ከልብ አመሰግናለሁ። ኢልያ 5 ደቂቃ አለሽ። ቴዲ ቴንክ ዩ ሶ ማች ስለምትሰጠን እድል ስለ ትዕግስት በጣም አመሰግናለሁኝ። አብዛኛውን ነገር በእርግጥ ቅድም ብያዋለሁኝ፣ ግን ያው ሁሌ ነው የሚያሳስበኝ ስቲል ወደፊት የሚመጣው ሲቹዌሽን ነው የሚያሳስበኝ። ኦብቪየስሊ የሚያስፈራ ነው የሚሆነው ለአማራው ስፔሻሊ የራሳቸው የሆነ ጠንካራ የሆነ ስትሮንግ የሆነ አቋም ስቲል ስለሌላቸው። እንደምታየው አንተ ቤትም ሲመጡ ከአመት ዓመት ተመሳሳይ ነገር ነው፣ ጎንዮሽ መጠዛጠዝ እንጂ ስትሮንግ የሆነ አንድ የሆነ አቋም ይዘው የሚመጡበት ጠንካራ ሆነው ማህበረሰባቸውን ፕሮቴክት የሚያደርግ ፖለቲካ የላቸውም። እንግዲህ ትግል አለ ትላለ፣ ከዛ ደግሞ ዋና አማራ ቤትን በየቀኑ የምንሰማው ነገር የምናየው ነው። እኔ ምን አግኝተው ዛሬ ላይ ከአብይ ሳይድ የሚያስቆም ምን አይነት የፖለቲካ ጥቅም አግኝተው እንደሆነ አንደርስታንድ አላደርግም። ጠንካራ ካልሆንክ ቦት ሳይድ ሳንዱች የምትሆነው አንተ ነህ። ጠንካራ የሆነ የአንተ የፖለቲካ አቋም ይዘህ መምጣት አለመቻል በቲፒኤልኤፍ መንገድ ቢሆን እንዴት የተናቀ ፖለቲካ ነው የሚኖረው። ቲፒኤልኤፍ እንዴት ጌታቸው ሳዳም ሁሴንም ቢሆን አያድነው ያለው ሰውዬ አብሮ ቁጭ ብሎ ዛሬ መስራት እየቻሉ ነው። እሱን ለማዳን ኢቨን ኢንተርቪው ላይ አይተሃል፣ እንዴት ፕሮቴክት ለማድረግ በቃ ጄኖሳይድ ፈጽሟል ሲባል አዎ ለማለት እንኳን እንዴት እንደተቸገረ። ዋናው የዕለት አቋም ነው። በዛ በፖለቲካ ላይ የትኛው ምን አይነት አቋም ነው ያለክ፣ ምን አይነት ስትሮንግ ነክ የሚለው ነው የሚወስነው። በዚህም ሳይድ ደግሞ አይተህ ከሆነ
ጄኖሳይድ ፈጽሞብኛል ያሉትን ኤርትራ ጋር ለመስራት ያ ሁሉ ነገር የተባለው ነገር ሁሉ ተረስቶ አንድ ላይ ለመስራት ያላቸውን ሁኔታ አሁን ያለውን ሲቹዌሽን እያየክ ነው። አንተ ግን ና ሂድ ተዋጋልኝ ይልሃል። ከዛ ደግሞ ትንሽ መልሶ ደግሞ ሲያደንቅህ ፋኖ ሀገር ፕሮቴክት ያደረገ ነው ይጠብቃል ምናምን ብሎ ያደንቅ። ከዛ ደግሞ ሌላ ስም አውጥቶልክ ጽንፈኛ ምናምን ብሎ ናፍታ ትባላለክ። ደግሞ እንደዚህ እየተመላለስክ መቀለጃ ትሆናለክ። የራስህ የሆነ ስትሮንግ አቋም ከሌለክ፣ ጠንካራ የሆነ ፖለቲካ አንተ ህዝብህን የሚወክል ጥያቄ ከሌለክ ተላላኪ ነው የምትሆነው። በዛም በዚህም መሀል ላይ ሆነክ ሳንዶች ሆነ ህዝብህን ታስበላለክ። ይሄ ነው የሚሆነው። ወደፊትም የሚያሳስበው ይሄ ነው በቃ እንጂ አማራ ጥያቄ ስለሌለው አይደለም። አዲስ አበባ ላይ አትገባም ተብለክ ይሄ ማስታወስ በደንብ የሚያስፈልግ ይመስለኛል። ኢቭን ቅድም የተናገሩት ሰዎች ለአንድ ሰከንድ እንኳን ስለሚሞተው ህዝብ ግድ እንደማይሰጣቸው ነው እኔ የተረዳሁት። የሞተውን ሰው ራሱ ኮምፔር አድርጎ ምናምን ዝም ብሎ አሁን ያለው አጀንዳ መንግስት አሁን ያለውን ጊዜያዊ ጥላቻ ነው ያሉት። እንደውም ጭራሽ ጊዜያዊ ጥላቻ ነው። አሁን ድረስ እንኳን ኢቭን ደብረ ብርሃን ስንት ህዝብ ተፈናቅሎ እንዳለ የምናውቀው ነው። አማራ በምን አይነት ሁኔታ እንደተገደለ ወለጋ ላይ፣ አርሲ ላይ ቅርብ ጊዜም የምናውቀው ነው። አዲስ አበባ አትገባም ተብሎ እንዴት እንደሚከራተት የምትወደውን እንኳን ባንዲራ መያዝ የማትችልባት አዲስ አበባ ላይ እንዴት እንደምትፈናቀል በማንነትክ የሚወክል ፖለቲካ ለአንተ ስታንድ የሚሆን ለአንተ የሚቆም አንድ የፖለቲካ አቋም ያለው ጠንካራ የሆነ ስትሮንግ የሆነ ዲፌንድ የሚያደርግልክ አቋም ስለሌለ ልክ እንደዚህ በመንደር ሄደ ከዛ እየተጠሳጠስክ ይሄ ነው ፖለቲካቸው ስለምትሉ ወደፊት የሚመጣው እንደው ሞር አስፈሪ ነው። ዞሮ ኢቨንቹዋሊ መጨረሻ ላይ የሚሆነው ምንድነው ያለህበት አቋም ነው። አብይ ላንተ የተለየ ፍቅር ሊኖር አይችልም። ቤተ መንግስቱን ደንብ አድርጎ አሰማምሮ ቁጭ የሚለው እንደፈለገ ስልጣኑ ላይ ቁጭ እንዲል ነው። ኦኬ ዳሰት በቃ ለሱ ስልጣን መቼም ቢሆን ስጋት የሚሆንበት አካል ካለ ቲፒኤልኤፍ ካንተ የተሻለ አቋም ይዞ ከመጣ ከቲፒኤልኤፍ ጋር ነው የሚሰራው። አቋም እንኳን ሳይኖር አሸነፍኩ የሰራ ነው አይደል እንደመልሰው ፖለቲካ በቃ ይሄን ማሰብ አለመቻል እኔ ምን አይነት ድንቁርና እንደሆነ አይገባኝም። ምንድነው ጌን የምታደርጉት እስቲ ንገረኝ። በመንደር ሆነክ አንተ ከሌ ምናምን እየተዋዋልክ እናናቀና መሰዳደር ምንድነው ጌን የምታደርጉት? ኦኬ ቴንክ ዩ። ተመሳሳይ ከአመት ተመሳሳይ ነገር ምንም የተሻለ ጠብ የሚል ሐሳብ ይዘህ ለህዝብ አለመምጣት የሚወክል አካል አለመኖር እንደዚህ አይነት እኔ ፖለቲካ በጣም ነው የሚያሳዝነው። ቴንክ ዩ ቴዲ ስለምትሰጠን እድል። የመላው የኢትዮጵያ ህዝብ የሚያውቀው ነው የኑሮ ውድነቱን ሁኔታውን የአዲስ አበባ ሲቹዌሽን እያንዳንዱ ሀገር በሰላም መንቀሳቀስ አለመቻልህ እያንዳንዱ ሰው ልንገር የጂኦግራፊካሊም ሆነ የፖለቲካ አመለካከትም ሆነ አማራ እንኳን ለራሱ ኢትዮጵያን ፕሮቴክት ማድረግ የሚችል አቅም ይዞ መምጣት የሚችል ህዝብ ነው። ይሄ ባላችሁ ራሱ ሴንትራል የሆነ ፖለቲካም ራሱ አገርን ሴቭ የማድረግ ግዴታም አለበት ብዬ ነው የማምነው። ግን እንደዚህ እርስ በርስ የምትል ከሆነ እንኳን አይደለም ለሀገር ለራስህም የማትሆን ትሆናለህ። ቴንክ ዩ ቴንክ ዩ ኤሊ። ሀብትሻለህ? እሺ ሀብታሙን ወደ ላይ እናወጣለን። ኦኬ እኔ ወደ መጀመሪያ ወደ ተነሳ ፖይንት ነው የሚሄደው። እዚህም ልገባበትም የፈለኩት እና እያለው በነበሩበት ባራመዱት አጀንዳ ነውና እየሰፋ ነው ሄደው። እኔ እነሱን እቃወማለሁ። መቃወማቸው ምንድነው የሚያነሱት ሐሳብ ከቲፒኤልኤፍ ጋር ወይም ከአማራ ጠላቶች ጋር የሚደረገው ላይ ጥያቄ ያለን ቢሆን ጄኒዩን የሆነ ጥያቄ ቢሆን እኔም እቀበላቸዋለሁ፣ ምንም ችግር የለም። ግን እነሱ የአማራን ትግል አሁን ለምሳሌ የመጣችው ንግስት የምትባለው እህታችን እኔ በኢትዮጵያ ፖለቲካ ውስጥ በአማራ ፖለቲካ ውስጥ ከ10 ዓመት በላይ አለው የወልቃይት ኬዝ ላይ አቃተው ወልቃይት ሳሽ ቀኝ ተርሳኝ ብለው የጎጃም ልጆች በጥይት በስናር ባሉ ጎን አመት ሊደረግ አቃታለሁ። የዛኔ ጀምሮ ማቃት ልጅ ነች እና ላለፉት 8 ዓመታት ግን እሷ ነጋዴ ሆና እሷ የምትፈልገው መሬት ነበረ። ወልቃይት የሚባል መሬት ተመልሷል። ነጋዴ ሆና አዲስ አበባ ገብታ ንግድ ውስጥ ነው ያለችው። አማራ አንገቱ ሲታረድ አንድ ቀን ቴሌቪዥን ላይ ኢንተርቪው ስትሰጥ አይቻት አላውቅም። አንድ ቀን ጽሁፍ ስትጽፍ አይቻት አላውቅም። አንድ ቀን ስትቃወም አይቻት አላውቅም።
ዛሬ በድፍረት ጥምዶ ብላ የመምጣት ሞራል የላቸውም። እነዚህ አያሌው መንበሩ ስርዓቱ ብልጽግና ትክክል ነው ብሎ በአደባባይ የወጣ ሰው ነው። አያሌው መንበሩ ወለጋ ላይ አማራ የ2 ዓመት የ5 ዓመት ህፃን ልጅ ባልጅ አልተገደለችም ውሸት ነው ትርክት ነው ብሎ በአማራ ጭፍጨፋ ላይ የተለቀቁ ነው። እነዚህ ሰዎች ስለ አማራ ማውራት አይችልም። ቃይት ብለው ማውራት አሉ መብቶ ነው። እኛ የጎንደር ነፃ አውጪ ነን ጎንደሬ ነን ብሎ የጎንደር ህዝብ እያልኩ አይደለም። ቀደም ስናወራ የጎንደር አማራ ፋኖ ውስጥም አለ የሚታገሉ አሉ። የነሱን ሐሳብ የማይደግፍ ብዙ የጎንደር አማራ አለ። ግን እነዚህ ሰዎች በአማራ ስም ማውራት አይችሉም። ቢኮዝ አማራውን እየከፋፈሉ አማራውን አብሮ እንዳይቆም እያደረጉ አማራ የተለያየ ፖለቲካል አጀንዳ እንዲኖረው የተለያየ ፖለቲካል ኢንተረስት እንዲኖረው ጎጃሜና ጎንደሬ ብሎ ይጣላ ምክንያት የሆኑች ናቸው። ስለዚህ የነዚህ ሰዎች ለቅሶ የአዞምባ ነው። ቴዲ አፍሮ እንዳለው የአዞምባ ነው። ምንም ለአማራ የሚጠቅም አይደለም። ዛሬም የመጡትም አላይ ብለው ምንድነው አማራ ከቲፒኤልኤፍ ጋር ጥምዶ ብሎ መጣ ወይንም ፋኖ ጥምዶ ሆኖ መጣ ሁኔታ ለሚያሳስባቸው እነሱ ጥሩ አጋጣሚ ተፈጠረልንና አማራውን እስከ ጭራሹ እንከፋፍለው ትግል እንዳያደርግ ሽባ አድርገን የአብይ አህመድ ገረድ እናድርገው ብልጽግና እንዲቀጠቅጠው እንዲጨፈጭፈው ረግጦ እንዲገዛው አማራውን እናድርግ ብለው የመጡ ሰዎች ናቸው። ለኔ ጥምዶምስ ይሄን ያላሳስቧቸውም አይደል? የመሬታቸው ጉዳይ ነው የሚያሳስባቸው። ከዛ በተረፈ ባገኙት አጋጣሚ አማራውን መቶ ሺህ ቦታ መከፋፈል ነው የሚፈልጉት። የነዚህ ሰዎች ፍላጎት ይሄ ነው። ያ ማለት በዛኛው በጎንደር በጎጃም በኩልም ያሉ ጎጠኞች አሉ፣ በአማራ ትግል ውስጥ ዘረኞች አሉ። ሁሉም ቦታ እዚህ አይነት ንግግር አውቃለሁ። እነሱ ብቻ ናቸው ጥፋተኛ እያልኩ አይደለም። ግን እኔ በአማራ ትግል ውስጥ አንዱ ትልቁ የጎጃምና የጎንደር ኤሊቶች ወይም አክቲቪስቶች የሚያደርጉት የእርስ በርስ የፖለቲካ ሽሚያ የስልጣን ሽሚያ በፋኖ ውስጥም ጭምር ትርክቶችን እያመጡ የሰኔ 15 እያሉ እነዚህ ሰዎች እኮ ሰኔ 15 ብለው ሰሞኑን ቁጭ ብለው ሲያለቅሱ ነበር። አማራ ተገደለ ብለው ሰልፍ ሲወጡ አታያቸውም? ፕሮግራም ሲሰሩ አታያቸውም? ስለ አማራ ጥቅም ሰኔ 15 ብለው ለቅሶ ይቀመጣሉ። ምን አይነት ፖለቲካ ነው? አሁን ለጎንደር አማራ ሰኔ 15 ምን አንድ የአመራር የነበሩ ሰዎች ከወሎም ከጎጃምም ከጎንደርም ሞቱ። አማራ ደግሞ በሁሉም ቦታ ሲሞት ነው ያለው እየተገደለ እየተፈናቀለ ነው ያለው አማራ እንደ ህዝብ ማለት። እነሱ ግን የጥቂት ባለስልጣን የነበሩ ሰዎች ለዛውም በአዴን የነበሩ ሰዎች ሞቱና ጎንደር ተጎዳ ምናም ብለው ለቅሶ ውስጥ የሚገቡ ሰዎች ናቸውና እነዚህ ሰዎች የሚያራምዱት ፖለቲካ አማራውን የሚከፋፍል ስለሆነ ለዛ ያንን ካውንተር ለማድረግና ጥያቄ ለመጠየቅ ነው። የሚያሳዝነው ግን ቴዲ ይኸውልህ ከወያኔ ጋር ሲያነሷቸውን ነገሮች ለምሳሌ አላያንስ ከወያኔ ጋር መስራት አይቻልም፣ ከወያኔ ጋር እየሰሩ ፋኖ ነኝ ማለት አይቻልም ይላል። ከብልጽግና ጋር እየሰሩ ግን እነሱ ኮሎኔል ደመቀ ከብልጽግና ጋር እየሰራ ግን አማራ ነኝ ማለት ይችላል። ይሄ ኮንትራዲክሽን አለው። እንዴት አንተ ከብልጽግና መጀመሪያ ብልጽግና የአማራ ጠላት ነው ወይ ብላችሁ ታስባላችሁ ብዬ ስላቸው አልመለሱ። ሌላ ተሩት ውስጥ ነው የገቡት። እኔ ያው ማይክ መክፈትና መጨቃጨቅ ስላልፈለኩ ዝም አልኳቸው እንጂ ጥያቄ እኔ ጠየኳቸው ጥያቄ ኦኬ ወያኔ ጠላት ነው እንበል ብልጽግናስ ጠላት ናችሁ ብላችሁ ታምናላችሁ ወይ ብዬ እንደውም አንደኛው አያሌው ነው አንደኛም ጠላት ወያኔ ነው ሁለተኛም ጠላት ወያኔ ነው ሶስተኛም ጠላት ወያኔ ነው። አየህ እግዚአብሔር ያሳየ የአማራ ጥያቄዎች ብሎ ደረጀ የሚባለውም ሲያነሳ የአማራ ጥያቄዎች የነበሩ ያደሩ ምናምን ብሎ ያወራው በጣም የሚያስቅ ነው። የአማራ ጥያቄ አሁን ወያኔ አይመልሰውም። አሁን የሚመልሰው ብልጽግና ነው። ቢኮዝ ስልጣን 4 ኪሎ የተቀመጠው ብልጽግና ነው። የህገ መንግስት ጥያቄ ብልጽግና ነው እንጂ የሚመልሰው ወያኔ አይደለም የሚመልሰው። የመሬት ጥያቄ ብልጽግና ነው የሚመልሰው ኢንክሉዲንግ ወልቃይትን ጭምር ሊመልስ የሚችለው ብልጽግና አብይ አህመድ እንጂ ወያኔ አይደለም የሚመልሰው። ለምን አልመለሰውም? ለምንድነው ወልቃይትን በጀት ያልሰጠው? የሚመልስ ከሆነ ገብቷል። ለምንድነው ወልቃይትን በአማራ ስራ ያላደረገው? ለምንድነው የአማራን ህዝብ የፖለቲካ ጥያቄ አብይ አህመድ ለአንድ ክልል ስንል አልመልስም ብሎ እንደውም እስከ ጭራሹም አሁን በምክክር ኮሚሽን እኮ አዲስ አበባ የኦሮሚያ ትሁን የሚል አጀንዳ ነው ትልቁ አጀንዳ ያለው። የአማራ ጥያቄዎች እዚህ ውስጥ የሉ። ገብቷል። እና እንደዚህ አይነት ሀገር እያጠፋ ያለ ባይዘው እኔ ለኢትዮጵያኖችም ልንገራችሁ ይሄ በየሚዲያው የምትሰሙት ናሽናል ኢንተረስት ምናምን የሚባለው ቢኤስ ነው፣ ቡልሽት ነው። ሀገር የለንም እኛ። አዲስ አበባ አትገባም የሚባል ህዝብ አለ። ወለጋ ውስጥ አንድ ኢትዮጵያ አንዱ ጉራጌ አድረ ተኝተ እንቅልፈን ተኝተ ለመነሳት ዋስትና የለም።
አንገትን አርዶ ሊያርድ ይችላል። አዋሳ ቁጭ ብለህ አገር የለም። አዲስ አበባ ቁጭ ብለህ አገር የለም። የሀገር ዋስትና የለም። የሀገር ባለቤት አይደለም። ናሽናል ኢንተረስት የምትለው የትኛው ነው ናሽናል? እኔ ናሽናል ኢንተረስት አያስፈልግም እያልኩ አይደለም። እኛ ግን ኔሽን የለንም። መጀመሪያ ኔሽን ሳይኖረን ናሽናል ኢንተረስት አያስጨንቀንም። መጀመሪያ መታገል ያለብን ኔሽን እንዲኖረን ነው፣ ሀገር እንዲኖረን ነው መታገል ያለብን። አመሰግናለሁ። እሺ አዲስ ታይምስን እናመሰግናለን። ወደ ልልና እንሄዳለን። መሐመድ መሐመድ ከቸኮለች ግን ችግር የለውም። ይሄ የዛፍ ላይ እንቅልፍ ፖለቲከኞች አሉ። እንግዲህ ምንም ማድረግ አይቻልም። ዳስ ሲጥሉ ለቅሶ እና እዝን እንደርሳቸዋለን። በተለይ አዲስ አበባ ምናምን እያሉ የሚሉ ሰዎች ማለት ነው። በሁሉም በሰሜኑ፣ በደቡብም፣ በምስራቁም በምዕራቡም አቅጣጫ አስፓልቱ በሚያገናኛቸው በኩል ሁሉ ፖለቲካ እንሰራለን ብለው እድሜያቸውን ጨርሰው አሁን ለቅሶ ላይ ነው ያሉት። እነሱ እንግዲህ እርማችሁን አውጡ ነው። ኢትስ ኦል አባውት ፓወር ያለው ነው ዲሳይድ የሚያደርገው። ነገ ፓወር ይዘህ የተወሰነውን ነገር የመቀየር አቅሙ ካለህ እንተያያለን ነው። ከዛ ባሻገር እና እያሌው ይዞት የመጡት አጀንዳ በተመለከተ እኔ እና እያሌው ይዞት የመጡት አጀንዳ አሁን መምጣቱ አይደለም የኔ ችግር። አርክቴክቶቹ ነን ብለው የሚያስቡ ናቸው። የአማራን ትግል አርክቴክት እኛ ነን ብለው ነበር የሚያስቡት። ግምታቸው ዛሬ ላይ ያሉበትን አቋም እንደሚይዙ የሚያውቁ ከሆነ ያ ሁሉ መስዋዕትነት መከፈል የለበትም። ኢፍ ከፌዴራል ገቨርንመንቱ ጋር አሊያንስ ፈጥሮ ወሰንን ማስከበር፣ ታሪክን ማስከበር፣ ፍላጎትን ማስከበር ይቻላል ብለው ካሰቡ መጀመሪያ ላይ እነሱ በሄዱበት ሞመንተም ብሔረተኝነቱን ማቃጠል አልነበረባቸውም። የኔ ትልቁ ኦብጀክሽን ማለት ነው ከነሱ ላይ ያለኝ። ከዛ ውጪ ዝም ብሎ ይሄ የሽፍንፍን ፖለቲከኞችን ተዋቸው። ሽፍንፍን ፖለቲከኞች ትላንትና እዚህ አንተ ቤት ራሱ ባለመግባታቸው ሲሳደቡ የነበሩ ዛሬ ብቻ እኔ ያስቀኛል። አንዳንዶቹ እንትን የላቸውም ንስሐ እንኳ ሳይገቡ ነው አይናቸውን በጨው አጥበው መጥተው ለማመስገን ምናምን የሚሞክሩት ማለት ነው። እኔ I don't like this kind of ይሄ ፐርሶናሊቲ ማለት ነው። ከዛ ባሻገር የሰሜን ኦሮሚያ በነገራችን ላይ የሚባለው አጀንዳ በተመለከተ መታገል ካለብህ ታገል። እኔ ጋር መታታያይዙ እኔ ወለየ ነኝ ያልኩት። ወለየ ደግሞ መልታይ አይደንቲቲ ያለው ማህበረሰብ እንደሆነ በደንብ ይታወቃል። እዚህ ስላላዘናችሁ ምናምን የሚቀየር ነገር የለም። ወሎ ብሎ መታገል ማይቻል የሚመስል ሰው ካለ ፊትህን ግለጥ ነው እያልኩ ያለሁት። ጎጃም ብሎ መታገል እንዳለው፣ ጎንደር ብሎ መታገል እንዳለ፣ ወሎና ሸዋ ብሎ መታገል አለ ነው እያልኩ ያለሁት። አሁንም የገባችሁት እዛ ላይ ነው። ትላንትና ስታጭበረብሩ የነበረውን ነገር ስንቃወም የነበር ነው። ኤንድ ጎላችሁ ፕሮቪንሻል አጀንዳ እንደሆነ በደንብ እናውቃለን። ስንኙንም ግጥሙንም አብረን ነው እንትን ስንለው የነበረው። ስለዚህ ዛሬ ላይ እንደ አዲስ የመጣ ነገር ያለ አይምሰላችሁ ነው እያልኩ ያለሁት። ህዝብን ያማከለ ፖለቲካል ዲስኮርስ ከሆነ ግን ህዝብ አሁንም ሳቦታጅ ተደርጓል። ህዝብ የሚበላው አጥቷል። ህዝብ ሰላሙን አጥቷል። ህዝብ በየጤሻው ለማኝ ሆኗል። አንድም ህዝብን ያማከለ ፖለቲካ የሚሰራ ሰው አላየንም። ያንን ነው እኛ እየተቃወምን ያለ ነው። ሁሉም የራሱ የተለጠፈበትን አካል ነው ፕሮቴክት እያደረገ ያለው። እዚህ ውስጥ ያለው ሁሉም አፍ ለመሆን የሚሞክረው የሆኑ ግለሰቦችን ፕሮቴክት ማድረግ ነው። እከሌ ተነካብኝ እከሌ ተነካብኝ ነው እንጂ ህዝብ ተነካብኝ የሚል የፖለቲካል ዲስኮርስ ስታራምዱ አይተናችሁ አናውቅም። ትላንትና በዘመነ ካሴ በኩል ተደርቦ የሚያለቅስ የነበረው እዚህ ጋር ደግሞ በጀነራል ተፈራ በኩል ተደርቦ ያለቅሳል። መልሶ በውባ አንድም ቀን ህዝብን ያማከለ ፖለቲካ ሲሰሩ አላየናችሁም። ኢቭን ለመናገር እንኳን ኢቭን አሁን ላይ እንኳን ስትናገሩ ህዝብን የሚወክሉ ተርሞችንና ግለሰቦችን የሚወክሉ ወይም ፖለቲካል ድርጅቶችን የሚወክሉ ተርሞችን እንኳን ፕሮፐርሊ አታቁም ነው እያልን ያለን። ሰሞኑን እንኳን በተፈጠረው ቴዲ ሸረሪና የት እንደሆነ አያውቁም ብዙዎቹ። ሸረሪና የሚባለው ቦታ ጂኦግራፊካሊ የትና እንዴት ምን ያክል ወሳኝ ቦታ እንደሆነ እዛ ላይ የሚቀየረው ፖለቲካል ሞመንተም ለሀገር ምን ያህል አደጋ እንደሚሆን ራሱ ብዙዎቹ አያውቁም። ከፊል አጀንዳ የተሰጣቸውና ፕሮፓጋንዳውን እንዲያዛምቱ የተደረጉ ሲቀሩ ማለት ነው። ከፊሉ ሽራሮ ይመስሏል። ምክንያቱም ልጅ እያለ እነማን ነው የሚባሉት እንትን አሸዋን በሳው እያሉ የሽራሮ ጦርነትን ስላሳዩዋቸው ከዛ ውጭ ተርማ ያውቁ።
ሽራሮ ሸረሪና ከዛ ባሻገር አሁን ኢቭን የማይካድራ ጉዳይ ራሱ በሌላ አናሊሲስ ነው ስሰጥ የነበረው። ማይካድራ የሚባለው ተርሙ ምንድነው ከየት መጣ የሚለውን ነገር ዛሬ ሊነግሩኝ ይፈልጋሉ። የሌለ ጥቅማቸው እስኪነካባቸው ድረስ ተርብ ናቸው። ጥቅማቸው ካልተነካ ግን ምንድነው የሚሆኑት? አንተ ጋር ይዘው ውሃ ነው ሊቸልሱ የሚመጡት። ከዛ ባሻገር አንድ በጣም ሚስኪን ግለሰብ አለ። ቀዳማዊ ኃይለ ሥላሴ ወደ ስልጣን እያኮበኮቡ በነበረበት ሰዓት ከፍተኛ ተቀናቃኝ ነው ብለው ያሰቡትን ሰው ትዳሩን አስፈተው አባረውት ነበር። በነገራችን ላይ ቲክቶክ ላይ የትዳር ማስፈታት ፖለቲካ ከዛ የጀመረ ነው። ከጎንደር አካባቢ ማለት ነው። የጎንደር ሰው ነው፣ አባረሩት። ያ ልጅ ሰውየውን ሁልጊዜ እየተከተለ የወሎን ፖለቲካ የጠላት ፖለቲካ አድርጎ ነው የሚሄደው። ቀዳማዊ ኃይለ ሥላሴን የምታሞግሰው አንተ ነህ፣ የምታኮሰውም አንተ ነህ። ያባረረህም እሱ ነው። እኔ ስላባረረህ እኔ ብልጠቱን ነው ሁልጊዜ የምማየው። ስለዚህ ታሪክን እወቁ። ታሪክን ሳታቅ መተህ የመወሽቅ ፖለቲካ ባትሰራ ጥሩ ነው ለማለት ፈልጋለሁኝ። ዩሪ አብሽር፣ የእናትህ ሀገር ወደ ኦሮሚያ የሚጠቃልል አይመስለኝም። ብዙም አይክፋህ። ያው ወሎ ፕሮቪንስ ከሆነ ያው ከፍተኛ የፖለቲካል ሴንተር ኦፍ ግራቪቲ ነው የሚሆነው። እዛ ላይ እንፈልግሃለን። ለማንኛውም እሱን ስትገረፍ ተዋራለህ መሐመድ፣ ችግር የለውም። ክልል ማድረጉን ይወሉ የመጽሐፈ ምሳሌ 2214 ፖለቲካ የለኝም እኔ ጋር። አንዴ ሌላ ቦታዎች የጠላናቸውን ጭቅጭቆች እንዳንፈጥር ትላልቅ ሰዎች ነው። ካናዳ ቶሮንቶ ላላችሁ፣ ወደ ካናዳ ለመምጣት ፕሮግራም ላደረጋችሁ፣ ቪዛ ለተመታላችሁ ቴዲ ሐዋሳን ኮንታክት ሳታደርጉ ኑሮ እንዳትጀምሩ። ቴዲ ሐዋሳ የድራይቪንግ ስኩል ከፍተንላችኋል። ላይሰንስ ያላችሁ ላይሰንሳችሁን የምታስይዙበት ከጽሁፍ ፈተና እስከ ፉል ጂ ድረስ አስተምረን ደረጃችሁን የጠበቃችሁ አሽከርካሪዎች እንድትሆኑ እናግዛችኋለን። ኦንላይን ላይ ኮርሶች አሉ፣ እንዲሁም ደግሞ ኢንካር ትሬኒንጎች አሉ። ስለዚህ የካናዳ ኑሮ መጀመሪያው ቴዲ ሐዋሳን ማግኘት ነው። ከዛ ድራይቪንግ ላይሰንስ መያዝ ነው። ድራይቪንግ ላይሰንስ የመጀመሪያ ዲግሪ ነው በነገራችን ላይ፣ እሱ ማወቅ አለባችሁ። ስላዳመጣችሁኝ አመሰግናለሁ። የምንሄደው ወደ ልዕልና ነው። ቴንኪዩ። ታፕታፕ እያደረጋችሁ ላላችሁ ይመቻችሁ። ቴንኪዩ ቴዲ። በመጀመሪያ አጭር ነገር ልናገር ለቴምር እና ቴምር፣ እኔ አንቺ በሄድሽበት ነገር አልሄድም። ይሄ ሴት ልጅን ይሄ ሶሻል ሚዲያ ላይ ለማሸማቀቅ አንቺ ራስሽ መሄድ ማለት አንቺ ራስሽ የሚሰድቡሽን ነገር በጠቅላላ እንደ ኖርማላይዝ እያረግሹ ነው ማለት ነው። እና ልዕልናን ደግሞ በዛ አይነት ቶን ልታስደነግጥያት ወይ እንትን ልትያት አትሺም። አንቺን ደይ እናይት የሚያዋርዱሽ ሰዎች እንደዛ እያሉ ነው። እና ሴት ልጅን እንደዛ ባቲ ሶሻል ሚዲያ ላይ በተለይ ጥሩ ነው ብዬ አምናለሁ እና በዛ አልፈዋለሁ። ሌላው መክረሽናል ምናምን ነገር ያልሹ ነገር አለ። በመጀመሪያ ደረጃ እኔ በዚህ ሰዓት ላይ ከወያኔ ጋር አፌን ሞልቼ ከሻቢያ ጋር ቆማለሁ ምትል በጠቅላላ ልመክራችሁ ታይሙም የለኝም። መቆም ካለብሽ ቁሚ፣ ሱሪ ከፍ አድርጋችሁ ተዋጉ። እናንተ አሁንም በጥጋብ የተወጠራችሁ የሰራችሁትን ስህተት ማስተካከል የማትችሉ አብራችሁ መቆም የማትችሉ ጥቅምን የአማራ ጥቅምን ምን እንደሆነ የማታውቁ ሰዎች ናችሁ ብዬ ስለማመን ማለት ነው። በዛ ላይ አፍሽን ሞልተሽ በወልቃይት እዚሁ ላይ እንኳን በወልቃይት አይመጡም፣ የሚመጡት በሌላ ነው። በየት መንገድ እንደሚመጡ ጋድ ኖውዝ፣ ኤቭሪባዲ ኤልስ ኖውዝ። በወልቃይት ካልመጡ በወልቃይት የማይመጡት ለምን መሰለሽ? ወንድ ሆነው እዛ አካባቢ የተፈጠረው ጋር መጣለው ካለ ሱሳይድ እንደሆነ ስላወቁ ምርጫቸው በየት መንገድ እንደሆነ አምጥተው አንቺና የኔ ህዝብ ላይ በወሎ ላይ ለሶስተኛ ጊዜ በሂውማን ዌቭም ሊያመጡልሽ እየተዘጋጁ ነው ያሉት። 3 ጊዜ ወሎ የተሰቃየበት ምክንያት ማለት ነው። እኔ ግራ ይገባኛል። አንዳንዴ ሶሻል ሚዲያ ላይ ዝም ብሎ መጥቶ ማውራቱ ኤኒቲንግ በዚህ ሊመጡ ነው እንትን ማለት አይደለም። ወያኔን ይዤ እመጣለሁ፣ ሻቢያን ይዤ እመጣለሁ። የት አካባቢ ራሱ የሻቢያ ሚክስ ሆናችሁ እንደተቀላቀላችሁ ባይና ኦልሬዲ የታወቀ ነገር ስለሆነ ብዬ ነው። እመጣለሁ ካልሱሪ ከፍ አድርገሽ ተዋጉ። እናንተ ገና የህዝባችንን መከራ
አልጨረሳችሁም እና ገና ትጨምራላችሁ ብዬ ስለማምን ማለት ነው። ከእናንተ ጋር ሽሩሩ ከዚህ በኋላ ይሆናልን ብዬ አላምንም። ሶ ወይ ታሸንፊያለሽ ወይ ትሸነፊያለሽ። ዳስ ሃው አይ ቢሊቭ። እኔ ማወራው ሁለት ቦታ ሆነን እንጫወታለን። ተው ይሄ ነገር አሁንም ልክ አይደለም። ይሄ ካልኩሌሽን አደጋ አለው እያልኩ ያለሁት ሁለት ቦታ ሆነን እንጫወታለን ወይ ጥግ ይዘን ኦፖርቹኒቲውን ተጠቅመን የአማራ ክልል እንትን እንላለን ነው። እኔ ደግሞ ምላችሁ መሰላችሁ በምንም ተአምር የጂኦፖለቲካል ጦርነት አማራ ላይ አታመጡትም። በምንም አይነት ሚንስ ተጠርጋችሁ መውጣት አለባችሁ። የአማራ ክልል ጦርነት ላይ የጂኦፖለቲካል ጦርነት የባለፈው አይነት ጦርነት ነው ብላችሁም እንዳትጠብቁት። እዝናት እዚህ ላይ ልታቀሉት ምናምን የምትሞክሩት ጥግ ይዤ ጎን ይዤ አያለው ምናምን ብለህ የምታስበው እንደዛ አይነት ነገር ሊሆን አይችልም። ከዚህ ሆርን ኦፍ አፍሪካ ላይ አይተነው ሰምተነው የማናውቀው አይነት ጦርነቶች ነው የሚሆኑት። ሶ ለዛ ነው ቅድም የተናገርኩት ወይ አማራ ናችሁ ወይ ጥምዶ ናችሁ የሚል ንግግር የተናገርኩት። ሶ ከህዝብ ስቃይ ህዝብን ወደ ስቃይ ከሚከት ነገር ላይ እባካችሁ የባለፈው አይነት ምስቴክም አይሰራ ነው ያልኩት። ለጥጋብ ላለባችሁ አሁንም ውጥር ብላችሁ አፋችሁ ሞልታችሁ ከወያኔ ጋር መስራት ኖርማል ነው ብላችሁ ልታለማምዱ የምትፈልጉት መንጋውን አይደለም እንደዛ ያልኩት። ለማንኛውም አመሰግናለሁ ቴዲ። that's all. Thank you. በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ። ከሰዓታት በኋላ እንገናኛለን በአዳዲስ ነገሮች። ሁላችሁንም ከልብ አመስግኜ ላሰናብታችሁ። መልካም ቀን። ቴንኪው። ሰላም አሉልኝ። Thank you, Teddy. Thank you so much. Bye.